ሰላም ነን ምታዘዝ ይሰማል ይሰማኛል። ይሰማል። ምን ምታዘዝ? እኔ እንጃ እንድታዳምጥ ብቻ ነው ፈልገው ባትመክር ዝም ብቻ አዳምጣኝ እስኪ። ማውራት ብቻ ነው ፈልገው መተንፈስ። ትንሽ ታሪክ ረዘም ይላል ግን እኔ የተወለደ ግን ያው በጣም ሳትለጥጭው ያው እንዳናጣው ያንቺን ጉዳይ ማለት ነው እንዳያል። እና ገጠር አካባቢ ነው ተወለድኩት። እስከ 6 ዓመት የኖርኩበትን ታሪክ ነው ልነግር የፈለግኩት። አባቴ ያደረሰብኝን ነገር ማውራት ነው የምፈልገው። አባቴ ከምነግር በላይ አረመኔ ሰው ነው ማለት ነው። እናቴም በጣም ያሰቃያታል፣ ይደበድባታል። ደብድቦስ ሲደክማ ውጭ አውጥቶ ያስራታል ማለት ነው፣ አውሬ እንዲበላሽ። ከዛ እሷን ውጭ አስሮ መጣና እኔና ወንድሜ ትንንሾች ነን፣ 6 ዓመት አልሞላውም እኔ ማለት ነው። ሁላችንም ይደበድበናል፣ አንድ ላይ ያጋጨናል። ከፈለገ መሬት ዘርሮ በጫማ ነው ምረግጠን እና እናታችን ብለን ስናለቅስ ሁሌ ይደበድበናል። በቃ ሁሌ እናታችን አባትም እናትም የላትም። ወደ ወንድሞቿን ብትሄድ ይመልሷታል። በቃ ጨዋ ሆኖ ነው ሄዶ የሚመልሳት ማለት ነው። የእምነት አባቶችን ይዞ ትልልቅ ሽማግሌዎችን ይዞ ለምኖ ነው የሚያስመልሳት። እዛ እንድትቆያ ያረጋት። ሁሌ እንደተደበደብን ነው ሁሌ በቃ እና ብዙ ጠባሳዎች አሉብኝ። ብዙ ከምነግር በላይ በአባት የደረሰብኝ። እናቴ ሁሌ ይደበድባታል። የሚገርም ጀበና ከነ ቡናው ማለት ነው ከእሳት ላይ አንስቶ ላይ ደፍቷል። ሰውነቷ ሁሌ ጠባሳ ነው። ሁሌ እንደተፈነከተች ለኛ ብላ 7 ልጆችን ወለደችልን እና ምግብ ሁላ እንድንበላ ያደረገን። ጠዋት በበላ ነው የምናድርበት ጊዜ አለ። አይወደንም። በቃ ሁሉም ልጆቹ ሄዷል ሌላ ቦታ። 10 ዓመት ከሞሉ ቤት መኖር አይችሉም ሁሌ ማለት ነው። እና ጎረቤት ያክስት ያኩት ልጆች አሉ። እኛ ከቤት መውጣት አንችልም። በሩ ተቆልፎብን ነው የምንኖረው። አካባቢ ላይ የሚሰራ ከሆነ ተመልሶ ይመጣል ሊደበድበን ማለት ነው። አውጥቶ በጅራፍ ነው ወይ ደግሞ አለንጋ ጫፉን ይቋጥርና በሱ ነው የሚደበድበን። ሁሌ ሰውነታችን በቃ ደም ነው እስኪተፋ ድረስ አስተኝቶ በቃ እዛ ላይ በጫማ ነው የሚረግጠን። እና ሰው ድምፁን ከፍ አድርጎ ሲያወራ አባታችን ነው በቃ ሁሌ ማለት ነው። መጣያን በሰቀቀን ነው ይኖሩ ነው። እና ይቅርታ እና በአባት የደረሰብኝ ጠባሳዎች ብዙ ሰውነቴ ላይ ያለው ፊቴ ራሱ ሳይቀር ማለት ነው። ሌሎቹ ያው እያደግኩ ሲሄድ ጠፋለ። እናታችን ብዙ ስቃይ ነው ያሳለፈች። ከዛ ይዛን ሄደች ማለት ነው። እኔ 6 ዓመት እያለ 6 ዓመት 1 ዓመት ሙሉ የፀሐይ ብርሃን ሳናይ ነው ኖር ነው። እኔና ወንድሜ ከአሁኑ መጥቶ ይወስዳችኋል እያለች እሷ ትሰራለች፣ ቤት አትቀመጥብና። የሚገርም ሽንት ቤት ወጥተን ጫማ በር ላይ አውልቀን ከገባን እናለቅሳለን። በቃ ጫማችንን አይቶ መጥቶ ይገልተናል እያለ ሰው ድምፁን ከፍ አድርጎ ሲያወራ እንደነግጣለን። ሮጠን ወደ ቤት የሚገባ እሱ መጣየ ጊዜ ለህን ብዬ ነው አጥር እያረኩ ያለሁት። የእሱ ብንነገር ወርም አይበቃው እና ብዙ ንብረት አለ እናታችን ያፈራችው ለእኛ ስትል በቃ እንዳይወስደን ብላ ቤት ምናምን መጠጊያ እስክትፈልግ ድረስ እሱ ምን ያደርጋል? ሌላ አብሮ የእሱ ተባባሪዎቹን ይዞ ሄዶ ከሀገር ወታለች ልጆችን ይዛ፣ እኔ ደግሞ ቤቱ ኦና ሆነብኝ ብሎ ምንም ነገር ሳታገኝ ባዷን ነው በባዶ ወረቀት ነው እንትን የተሸኘችው ማለት ነው ከፍርድ ቤት።
ሶስት ሰው ይዞ ሄዶ የለችም፣ ከአገር ወጣች። የሚገርምን መጥቶ የከሰሰባት እኛ ያለንበት ከተማ ነው እና ባዶ ነጭ ወረቀት ነው ተሰጣት። እሷ ፍቺ ሲጠይቅ ሄዳ ድጋሜ ከሰሰች። ለአራት ልጆች 18 ያልሞላ ነው 4 ልጆች ነበር። ለእነሱ 3 ኩንታል ትሰጣለ በመተባለ ታሰረ። ልጆች አይደለም ብሎ ካደን ማለት ነው። እኔ እነዚህ ልጆች የኔ አይደለም ሰው ሁሉ ሲፈርድበት በኋላ ላይ ደግሞ አመና የለኝም ማለት ታሰረ፣ ወጣበቅ እና በዛ ሁሉ መንገድ እያለ ወንድ ልጅ ሳይሆን በጣም ነው የሚጠላ፣ በጣም ነው የሚቀፈኝ ማለት ነው። ትምህርት ቤት ገባው፣ ሁላችንም ማስገባችን። እናታችን በጣም ጀግና ሴት ናት፣ በጣም ከምነግርህ በላይ ማለት ነው። የሚረዳት ሰው የለም፣ የሚያግዛት ሰው የለም። ግን በጣም ጠንካራ ነች። ያ ሁሉ ስቃይ አሳልፈው ትምህርት ቤት አስገባችን፣ እንማራለን። ወንድም ማየት አልፈልግም። በቃ በጣም ያስጠላኛል ከወንድሞች ውጭ። ሰው አሁንም ይደነግጣለሁ። አረብ ሀገር ነው ያለሁት እና ሰውዬ ሲጮህ እሱ የመጣብኝ ነው ይመስለኝ። 24 ዓመቴ ነው። እስካሁን ግን ያ ነገር አልወጣም ከውስጤ ያለ። ሁላችንም አድገናል። ወንድሞች ሁሉም አድጓል፣ ጥሩ ቦታ ደርሷል። ራሳቸው ስራ አላቸው፣ ትዳር አላቸው። ሁሉም በቃ እንደተጠበቁ አይደለም፣ ጀግና ሆነው ነው ያደጉት። እንግዲህ እሱ እስካሁን ባይሆናል እስካሁን ማለት ነው። እናቴ ግን ሞተችብኝ። እና አሁን ምን እንደማደርግ ግራ ገባኝ። ቀኑን ጨለመብኝ። ሰው ሀገር ከመጣሁ ገና 1 ዓመቴ ነው። እናቴ ለ2 ዓመት እየታመመች ነበር። የልብ ኬዝ አለባት። ያው መጀመሪያ ስደክማት እረፍት የለም። ክረምት ነው አትልም፣ በጋ አትልም። ሁሌ እንደሮጠች ከእሑድ እስከ እሑድ ማለት ነው። የምታርፍበት ቀን የለም። ምክንያቱም የኛ ህፃናት ስለነበር ለእኛ ብራት ሮጥ ነበር እና አሁን አልፎላት ሁሉም ልጆቿ አድጎ የራሷ ቤት የራሷ ኑሮ ሲኖረት ታመመች ማለት ነው። ማገገም አልቻለችም። እሱ በህይወት እያለ እሷ ግን ሞተች እና እኔ ሄጄ እንኳን ሊቀብራት አልቻልኩ። እሱ ግን ቆሞ ቀበራት። በፊት ሁሉም ነገር ፈተናዎች፣ ሁላችንም ብዙ ፈተና ነው ያሳለፍነው እና ሁላችንም የማን ልጅ ሆነች ነው እና የማን ልጅ ሆነ ስንባባል ማደግ ነው በቃ። እሷ ያ ሁሉ ነገር አሳልፋ ያ ሁሉ ነገር ሆነ ዛሬ እዚህ የደረሰችው ጀግና ሴት ስለሆነች ነው። እንዴት የማን ልጅ ሆነ ነው አንተ እንደዚህ የሚደክም ምናምን እየተባባል ነው ያደግነው ሁላችንም እና አሁን ላይ ምን እንደማረግ ግራ ገባኝ። እዚህ ከመጣሁ ላይ ጠዋትና ማታ የምጸልየው ስለ እሷ ነበር እንድትድንልኝ እና አሁንም እሱ ጸሎት አልጠብቁ በህይወት እንዳለች አይነት ይሰማኛል። ከዛም በቃ ከህልም ባል ነው እንደተነሳ ሰው ነው የምሆነው። ማሞቷንም ማመን አልቻልኩም። ቀኑ ጭልምልም አለብኝ። እዚህም ማውራ ሰው የለኝም። ሰው ላስጠልቶኛል። ወንድሞችን ራሱ አላወራቸውም። በቃ ሳውራችሁ የእሷ ፊት ነው ይመጣብኝ። ስተኛ ሁሌ በቃ ከኔ ጋር ነች። እና ተስፋ አጣሁ። እውነት ብችልና ያ ሰውዬ ባገኝ ብገለው እንኳን ጌታ ብገለው ምንም አይመስል
አይመስለኝም። ይሄ ሁሉ ሸክምንና ስቃይን ይዞ የሚሞት ይመስለኛል። ወንድሞች ላወራችሁ ስል ማውራት አይፈልጉም፣ ሴቶቹ ወንዶቹም ማለት ነው። ያ ሁሉ ያሳለፍነው ስቃይ ወደዛ ልትመልሽ ነው እንደ በቃ ተይን። አንዴ እኮ ወጣን እድሜ ለእናታችን፣ ወደዛ ተመልሰ ማውራትን ማሰብ አንፈልግም ላሉ እኔ እናቴ ታማ ሳየው እሱ ነው ፊት ለፊት የሚመጣው በእሱ ምክንያት ስለሆነ ሁሌ ደግሞ ማን እንዳፈሰሰ ሁሌ ምግብ እኔና ወንድሜን አስሮ ቁጭ አርጎ እሷ ቋጥራ ያስቀመጠችልኝ ምግብ ውሻ ነበር የሚበላው። አትበሉም እናንተ እያለን ማለት ነው። ጠዋት በበላ ነው እናድራለን እንደ ህፃን። እሱ ውስጥ ከመግባቱ በፊት አንተኛ 6 ሰዓት 8 ሰዓት ጠብቃል። ከመጣን አባታችሁ ሳልገባ እንዴት ትተኛላችሁ ብሎ በተኛንበት ነበረ በጫማ ምረግጠን እና ይሄ ነው ብዬ የምነግዱ ነገር የለም። ጋር ያሳለፍነው ስቃይ ግን ልረሳ አልቻልኩም። በፊት በቃ እሷ ስላለች ተስፋ ነበረኝ። በቃ ያ ሁሉ ተስፋዬን ይዛ ሄደች። እሱ ግን እስካሁን አለ። አይዞሽ ወንድሞችሽ ምን ያለው እድሜያቸው? አድጓል። አሁን ያገቡ ልጅ ያላችሁ እንደዛ እኮ ልጅነት ያላሳለፉ ናቸው። ልጅነት አያውቁ። በቃ አንዱ 30 ይሙለዋል፣ አንዱ ወደ 27 ምናምን ይጠጋል። ግን በቃ እንደ ትልቅ ሰው ስለሆኑ ያደጉት ሁሉም ራሳቸውን ለመቻል በቃ ጌታን ትምህርት ብሎ ይሄዳሉ። ግን የሚሰሩት ስራ በቃ በእድሜያቸው አይደለም ሁሉም ማለት ነው። እና የራሳቸው ቢዝነስ አላቸው፣ የራሳቸው ስራ አለ፣ ትልቅ ቦታ ደርሷል። አይዞሽ አዝናለሁ። እሺ በሆነው ነገር እስቲ ሚዩት አድርጊና አዳምጪኝ። እስቲ ተረጋጊ። እሺ ተረጋጊ። ያሳዝናል በጣም። ዞሮ ዞሮ አሁን አንቺም ወንድሞችሽም አድጋችኋል፣ ያን ሁሉ ያሳልፋችኋል። እናታችሁ ዋጋ ከፍለዋል። እዚህ ግን የመጣውና የሆነውን ነገር መቀበል ነው ያለብሽ፣ መታገል አይደለም። የምትቀይሪው ነገር ላይ ብቻ ነው መታገል። አሁን እልህ ሊይዝሽ የሚገባው ከራስሽ ጋር ከአምናው ከድሮ ከዛ ከደካማው ማንነትሽ የተሻለ ሰው ሆነሽ የተሻለ ልብ ያላት ሰው ሆነሽ ጥላቻ ውስጧ ያልበቀለ እናትሽ እንድትሆኝ የሚፈልጉትን አይነት እንድትደርሽ ይፈልጉ የነበሩት ቦታ ደርሰሽ ያንን ችግር በዚህ ነው መበቀል ያለብሽ እንጂ እያለቀሽ እያማረርሽ በሆነው ነገር የምትቀይሪው ነገር የለም። መቀበል ነው ያለብሽ። ገብቶሻል? አንዳንድ ጊዜ ማንታገለውን ነገር እንቀበለዋለን፣ ማንቀይረውን ነገር እንቀበለዋለን። ይሄ ነው የሚሆን። ከዛ ውጭ እዛ ነገር ላይ ብናተኩር፣ ብናለቅስ፣ ብንፈራፈር እድሜ ነው የምንጨርሰው፣ ጊዜ ነው የምንጨርሰው፣ ኢነርጂ ነው የምንጨርሰው። ወንድሞችሽ ፈጣሪ መስከር ራሳቸውን የቻሉ ናቸው። ህጻናት ቢሆኑ ደግሞ ያንቺን ደግሞ እንትን ይፈልጋሉ። ገብቶሻል? ልጆች አይደሉ አግብተዋል ምናምን ብለሽኛል። ጥሩ ነው። ስለዚህ አሁን አንቺ ሰው ሀገር ሆነሽ በሽታ ላይ መውደቅ የለብሽ። ለራስሽ አስቢ። ጭንቀቱ ምኑ ሁሉ በሽታ ነው ይዞብሽ የሚመጣው። ስለዚህ እኔ እንደ ሀሳብ ምሰጥሽ እንደ ወንድም የተወሰነ ጊዜ እነዚህ ነገሮች የማያስታውሱሽ ነገር ላይ አተኩሪ። ለምሳሌ የተወሰነ ጊዜ ይህንን መዝገብ ዝጊው። ከኢትዮጵያ አሁን አባትሽን የተፈጠሩትን ነገሮች የሚያስታውሱሽን ልታይበት የምትችይበትን ሰዎች ሊሆኑ ይችላሉ፣ ሁኔታዎች
ለጊዜው ዝጊውና ለአንድ ለ3 ወር ወይ ለ6 ወር የብቻሽን ጊዜ አሳልፊ። ማንንም አታገኝ፣ ከማንም ሰው ጋር አታውሪ። ገብቶሻል? ያንን መዝገብ ዝጊው። መዳን አለብሽ። ነገሮች አይቀሉም፣ እኛ እንጠነክራለን እንጂ። ገብቶሻል? ሁልጊዜ በስፖርት ነው ምሳሌ የምሰጣቸው። አንድ ስፖርተኛ ስፖርት ቤት ሄዶ 10 ኪሎ ለማንሳት ቢሞክር በመጀመሪያው ጊዜ በጣም ከባድ ነው፣ ላያነሳው ይችላል። ቀን ቀንን ሲተካና ሁልጊዜ እየሄደ በተለማመደ ቁጥር ለማንሳት በተለማመደ ቁጥር እየጠነከረ ይመጣና ነገ ያንን 10 ኪሎ በጣቱን ያነሳት ይሆናል። ነገር ግን የ10 ኪሎ አንሶ ሳይሆን ወይም ኪሎ ቀንሶ ሳይሆን ያ ሰውዬ ጠንክሮ ነው። ስለዚህ በህይወታችሁ ውስጥ ለማንሳት የከበዳችሁ ብዙ ነገር አለ። ለመሸከም የከበዳችሁ ብዙ ነገር አለ። ጫንቃችሁ የከበዳችሁ በዚህ ሰዓት በምንም አይነት ሁኔታ ውስጥ ብትሆኑ ያ ነገር እንዲቀል አጠብቁ። ያ ነገር ቀሎ ነገሮች እንዲረጋጉ ሰከን እንዲል አጠብቁ። መጨረሻ አይፈጠርም። እናንተ ትጠነክራላችሁ። እናንተ ሁኔታችሁን ታሻሽላላችሁ። እናንተ ከነበራችሁበት ከፍ ትላላችሁ እንጂ የተሸከማችሁት ሸክም ኪሎ ያው ነው። ስለዚህ አሁን አንቺ ራስሽን ነው ማጠንከር ያለብሽ። የተሸከምሽው ሸክም ከባድ አይነው። ረዳሽ አይ ስሜት እየተሰማሽ እንዳለ ጨልሞብሻል፣ ከፍቶሻል። ለእናትሽ መድረስ አለመቻልሽ በጣም እያንገበገበሽ ነው። ይህ ስሜት አይቀልም፣ እንዲሁ እንዳለ ነው የሚሆነው። አንቺ ትጠነክራለሽ፣ አንቺ በስሜት ትበስያለሽ። ነገሮች የምትቆጣጠሪበትን መንገድ አንቺ ማኔጅ ታደርጊያለሽ እንጂ የተፈጠረው ነገር አይቀየርም ወይም አይቀልልሽም። ስለዚህ ስለ አባትሽ በዙሪያሽ ስላሉ ስለተከናወኑ ነገሮችን ለመቋቋም ምንድነው ማድረግ ያለብሽ? ራቂ። አሁን ፈንጂው ከፈነዳበት ቦታ ውጡ። ለመዳን መጀመሪያ ፈንጂው የፈነዳበት ቦታ አትድኑ። ስለዚህ ራቅ ብለሽ የተወሰነ ጊዜ ማንንም ሳታገኝ አትሊስት 3 ወር እንደው ትንሽ ከተባለ በዛ ከተባለ 6 ወር የሆነ ምሽግ ውስጥ ግቢ፣ ጸሎት አድርጊ፣ ብቻሽን ሁኚ፣ በጥሞና ጊዜሽን አሳልፊ። ስራ ላይ ከሰዎች ጋር ተገናኝ፣ ሰው ተዋወቂ፣ አውሪ ከሰው ጋር ብቻሽን። ይሄ አላርል አሁን እያወራሻል ከኛ ጋር በቃ ልክ እንደዚህ ማለት ነው። አዳዲስ ነገር ይገባል አይምሮሽ ውስጥ። ከአንቺ በባሰ ሁኔታ መከራ ደርሶበት ቀጥ ብሎ የቆመ ሰው ስታይ እንዴት ያለሽ ይህም አለ እንዴት ያለሽ። ስለዚህ በዚህ መንገድ አድርጊው። እሺ ና አይዞሽ፣ ያልፋልሽ። ሁሉም እንዲህ እንደሆነ አይቀጥልም። መሽቶ በነጋ ቁጥር ሁልጊዜ ነገሮች ይቀያየራሉ። የማያልፍ ምንም ነገር የለም። እሺ ተግባባን? አመሰግናለሁ። አይዞሽ አይዞሽ አይዞሽ። ታሳዝናለሽ በጣም የተፈጠረው ነገር። ለእሷ ምን ያህል ከባድ እንደሆነ ሳይደርስብን ባናየው እንኳን ትንሽ ስሜቱ ይገባል ስታወራ እና ከባድ ነው። አያችኋል ሰው ምን ችሎ ሰው ሀገር እንኳን እንደሚኖር አያችኋል። ምን ነገር እያሳለፈ እንደሚኖር። እሺ የመጨረሻውን ዙር ኮይን ልስጣችሁና ከዛ የመጨረሻ ይሰማል ይሰማል። ምን ልታዘዝ? ስለ ፍቅር ነው። አፈቀርሽ? የታባቱ አፍቅሪ አልተናገሩም እንጂ ሁሉም አፍቅረዋለች። ውስጥ ዝም በያቸው። የት ነው የያዘሽ ልክፍቱ? ኢትዮጵያ እንዴት የያዘሽ? በምን አጋጣሚ ለሆን አብራቢለን እስኪ። ግን እሱ አግብተዋል። አሁን ያለም ግን እኔ ስለሱ ነው የማስበው። ሌላ ምን አግብተዋል? ይሰማል? አግብተዋል እኮ። እንዴት ተዋወቃችሁ? በአካል ነው እኮ። በአካል እንዴት የሚለውን ነገር የት እንዴት?
ቆየን። እኔ የማር ነበር እዛኔ ተማሪ ሆነሽ ነው? እሺ እሺ። ከዛን እየተማርኩ ያለ ተዋወቀን። እሱ ለካ ሚስት አለው እና አልነገረኝም እኮ። ተማሪ ሆነሽ ምን እንዴት በምን አጋጣሚ ተዋወቃችሁ? በባጃጅ ቤት አድርሶ በባጃጅ ቤት አድርሶች ነው? ትራንስፖርት ኧረ ትምህርት ቤት ወስዶ ይሄ ነው። እሺ። እና ከዛም ተዋወቅን፣ በቃ ተቀራረብን። እሱ ሚስት እንዳለ አልነገረኝም። ለካ ሚስት አለው። ከዛ የሌለ ተቀራረበ። ከውጭ ሀገር ነበረች እሷ ዱባይ። እዛ ነው ሚስቱ። ሚስቱ። እሺ። ከዛ አልነገረኝም። መጣች፣ ተጋቡ። ሳይጋቡ ነበረ ፍቅረኛው ነበረች? እኔ እሷ አልተጋቡም ነበረ። ፍቅረኛ ግን ይወዳታልና ሚስቴን አሁን ተጋብተዋል ግን። እሺ። ከዛ አሁን አናወራም ብሎ ኩላ ተደራርገናል። ግን እኔ የማስበው ስለሱ ነው። አግብቶ አግብቶ ምንም ነው የወደድሽለት? ምንም ነው የወደድሽው? እኔ በቃ እዛኔ የዋ ሰው ይመስላል። በጣም ለሰው የሚያስብ ይመስለኛል። እና ሁሉንም ነገር የሚናገረው ቃላቱ እውነት ይመስለኛል። እሺ፣ አሁን ያልሽው ነገር ራሱ እርስ በርሱ ይጋጫል። ምክንያቱም ሰውየው ሚስት እያለው ፍቅረኛ እያለው ነው አንቺን በፍቅረኛው ላይ የያዘው አይደል? እንዴት ነው እውነተኛ ሰው ሊሆን የሚችለው ይሄ ሰው? እኔ እዛኔ መቼ አወቅኩኝ? እንግዲህ እንደሚያወራ አልነገረኝም። አወቅሻ? አሁን አይደል? አሁን አወቅሽ? አሁን አወቅኩ። ስለዚህ ካወቅሽ ሰውየው እውነተኛ ሰው አልነበረም። ስለዚህ ሰውየው እውነተኛ ሰው ስላልነበር ምንድን ነው የምታደርጊው? አንደኛ ሚስት አለው፣ አግብቷል። ስለሱ ማሰብ ማቆም አለብሽ። ከዛ አካባቢ መራቅ መጀመር አለብሽ። እሱን እንድታስቢ ከሚያረጉሽ ነገሮች መራቅ፣ ከሁኔታዎች። ለምሳሌ ስልክ ቁጥርሽ ላይ እሱን የሚያስታውሱሽ ነገሮች ካሉ እሱን ማጥፋት። ገብቶሻል? የእሱ ስጦታ የሰጠሽ ከእሱ ጋር ያወራሽው ፎቶግራፎች፣ እሱ የሚያስታውሱሽ ነገሮች በሙሉ ከስልክሽ ላይ ታጠፊያለሽ መጀመሪያ። በአጠቃላይ ከእሱ ጋር ግንኙነትና ንክኪ ያላቸው ነገሮች በሙሉ ከስልክሽ ላይ ታጸጃለሽ። ከዛ ምንድነው የምታረጊው? አጥፍቻለሁ ብሎ ካርጋሉ። ከዛም በሌላ ቁጥር መጥቶ ስቶሪ ምናምን ያህል እስቲ ሚዩት አርጊ ማዳም ጀምስ ልልሽ የፈለግኩት እንዲገባሽ ማለት ነው። አሁን ይህንን ነገር ሁሉ ካጠፋሽ በኋላ ከደለችሽ በኋላ አንቺ የምትይበትንና እንቅስቃሴሽን ነው የምትቀይሪው። ለምሳሌ ብቻሽን አትሆኝም። ከጓደኞችሽ ጋር መሆን፣ ስራ መስራት፣ ተማሪ ከሆንሽ ትምህርት መማር፣ ትምህርትሽ ላይ ትኩረት ማድረግ፣ ከቤተሰብ ጋር መሆን፣ ብቻሽን የምትሆኝበትን አጋጣሚዎች መቀየር ወይም ማጥፋት። ሶስተኛው ነገር ምንድን ነው? ስልክሽን መቀየር ነው። ሲም ካርድሽን ቀይሪ። ምን አጨቃጨቀሽ? በሌላ ስልክ እየመጣ ይጨቀጭቀኛል ማለት ሲም ካርድሽን አትቀይሪ። በአጠቃላይ ልታሰምሪበት የሚገባው ጉዳይ ቢኖር ይሄ ሰውዬ አይሆንሽ፣ መጥፊያሽ። ነገ ከዛችኛዋ ከሚስቱ ጋር ሲጣላና ወይ ሲለያይ አንቺ ጋር አንቺን ነው የምወደው እኮ የኛው ግንኙነት እኮ ተበላሸ ብሎ ተመልሶ ይመጣል። አንቺ አንቺን ህይወት ለማበላሸት
4ኛው በሰው ትዳር ውስጥ ነው የገባሽ ያለሽው። ተጠንቀቂ፣ ስህተት ነው። እነዚህም በማድረግ ከዚህ ህይወት በፍጥነት ለቀሽ እንድትወጪ። ተግባባ? እሺ። በጣም አመሰግናለሁ። እሺ። ምን ማለት አስቸጋሪ ነው ጎበዝ። እኔ የተማሪዎች ህፃናት ላይ ነው አሁን ልክፍቱና ወረርሽኙ እየተንሰራፋ ያለው። ኮይን ውስጥ የወሰዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይ ሜምበር ምን የምታዘዝ እኔ ምክር ፈልጌ ነው። እሺ ንገሪኝ። ፕሮግራም እናዳምጥ ነበረ፣ ግን ብዙ ጊዜ በጣም ብዙ ትምህርት አግኝቻለሁ። ግን እኔ ደግሞ የገጠመኝን ንገር ብዬ ነው። እሺ ንገሪኝ። እና ባሌ አልረዳም ብሎኝ ነው፣ ግራ ገብቶኛል። አልረዳ ብሎኝ ነው። ምን ማለት ነው? ይሄት አልረዳም ማለት ያው ችግሬን አልረዳም ብሎኝ ነው ነው የምልህ እኮ። ምን ተፈጠረ የሚለውን ነገር ምንድነው እንዲረዳሽ የፈለግሽው? እኔ እንዲረዳኝ የፈለግኩት ችግሬን ሁሉም ተቋቁሞ ከኔ ጋር አይዞሽ የሚል ሰው ነው የምፈልገው እና እንደዛ አይነት ሰው አይደለም እኮ። እና ባሌ ከተገናኘን አሁን እሺ ቀጥይ። እኔ ያለው ሰው ሀገር ነው እና እዚህ ያለሁበት ቦታ ሰው ሀገር ነው እና እኔ ብርም ልክለታለሁ፣ የሚያስፈልገው ሁሉ ነገር አደርጋለሁ እና አንደኛ ደረጃ ደግሞ ቤተሰብን እንዲረዳ አይፈልግም። ገባ? እኔ ቤተሰቦች እናትን እንዲረዳ አይፈልግም። ለሱ ብቻ ለእኛ ብቻ እንዲደረግ ነው የምፈልገው። እኔ ደግሞ ቤተሰቦችን መርዳት ፈልጋለሁ። ለእኛም የሚያስፈልገውን በስነ ስርዓት አደርገዋለሁ። ለእነሱ እንዲያደርጋለሁ ብዬ እሱን ካማልካልኩ ደስ አይለውም፣ ይቆጣል፣ ይሳደባል። እና እኔ ምን ማድረግ አለብኝ ማለት እኔ ሰጥቼ ምስጋና የለውም። ገባ? እኔ ሰጥተሻል አርገሻል የሚለው ካፉ ወጥቶ አቅም በቃ የፈለገው ቢያደርገው ማለት ነው። እና እሱ ነው ለምን አይረዳኝም የምለው። ለምንድን ነው ብር የምትልኪው? ማለት የሚያስፈልጋን እንዲያደርግ ነው የምልከው። ገባ? ምንድን ነው የሚያስፈልገው? የሚሰራው ስራው የሚሰራል ያው ግብርና ነው የሚሰራው። ለግብርና ምናምን የሚያስፈልገውን ልከዋለሁ። አንዳንዴ ምንም አይደለም፣ ግብርና ነው የሚሰራው። እሺ። እና እሱ አንዳንድ ነገር ወጪ ያለው እና ለወጪው ልካለው እና አንዳንድ ነገርም ደግሞ የሚያስፈልገው ለቤትም ለሱ ለራሱ ያው ትዳር ከኖር 8 ዓመት ምናምን ሆነናል። እና እኔ በትዳር በኩል ነው መጀመሪያም በትዳር ውስጥ ነው እኔን ትቼ ወደዚህ የመጣው ማለት ነው ስለቸገረኝ። እሺ። እና 8 ዓመታችን ነው። ከዚህ 8 ዓመት ውስጥ እኔ ነኝ በቃ በጣም ብዙ ስራ ሰራለሁ፣ ብዙ ነገር አወጣለሁ። አንድ ቀን አወጥተሻል አርገሻል እንደዚህ ሆኗል እኮ አመሰግናለሁ የሚል ከቃለው ካፉ ወጥቶ አቅም ብቻ እንደዚህ ወድሻለሁ እኮ እንደዚህ ነው ይለኛል። ግን የኔን ችግር ካልተረዳ ምኑ ጋ ነው የሚወደኝ ምናምን ብዬ ብዙ ጊዜ በቃ ተዋለሁ እያልኩ ተስፋ ቆርጣለሁ። ከዛ ቤተሰቦቹ ስላሉ ደግሞ ቤተሰቦቹ አዛዝነኝ፣ እናትየው አዛዝነኝ ተዋለሁ። ብዙ ጊዜ ለእናትየው ላይ ነግሬዋለሁ። እኔ በቃ አሁን መጨረሻ ነው እላለሁ። ታይ በቃ ለእኔ ትለኛለች እናትየው። ከዛ ለእነሱ ብዬ ተዋለሁ። እኔም ይቅርታ ምናምን ይለኛል። ከዛ በኋላ ደግሞ ተመልሶ እዛው ቦታ ነው የማገኘው።
ቤተሰቦችን በፍጹም አይፈልግም፣ ወንድሞችን አይፈልግም፣ ከእነሱ ጋር መገናኘት አይፈልግም። እኔ እነሱን እንዲረዳ እናቴ ነው የምረዳው። እኔ ወንድሞቼ ሳይሆን እናቴ ግዴታዬ ናት። በፍጹም እናቴ ሳረዳ ቆይቼ አላውቅም እና እናቴ መርዳት ፈልጋለሁ ሲል በቃ ንግግሩ ጥሩ አይደለም። ቤተሰቦችሽ ከእነሱ ጋር ወራው ካልኩ ዛሬ ደግሞ እንዲህ ብሎሽ ነው፣ ዛሬ ደግሞ እንዲህ አርጎሽ ነው አይደለ? ለዚህ ነው እንደዚህ የሚታወሪኝ ይለኛል። ደግሞ እነሱ ስለሱ ምንም ነገር አውርቶኝ አያውቅም። ምንም ክፉ ነገር አያወሩም። እና በዚህ መሀል አሁን መጨረሻ ላይ በቃ ደርሻለሁ። እሱ ምንድን ነው የምትመክረኝ ይላሉ። 8 ዓመት ደግሞ ብዙ መስዋዕት ከፍያለሁ። ገባ ብዙ ነገር ሆኛለሁ። ከሱ ጋር ተዋርጃለሁ። ከሱ ጋር ሪቦኛ ቃል እና ልጅም ነበረን። ልጅም በሱ በዚህ ምክንያት ሞተችብን። ማለት በቃ ከሱ ጋር ሆኜ ነበረ። በቃ ልጅም የሞተችብን ይሄ ሁሉ መስዋዕት ከፍዬ በቃ ነገ ዛሬ ይቀየራል እላለሁ። ጸባይ በቃ እዛው ነው፣ በቃ እዛው ነው። ብዙ ነገር ትዕግስት አድርጌ ያሳልፋለሁ ብዙ ነገር። ግን አሁን ደግሞ ሲብስብኝ ነው ወደ ሰው ሀገር የመጣሁት እና መጨረሻ ላይ በቃ ደርሻለሁ። ሊተው ይሄ ሰው ወይንስ ይሄ ሁሉ የከፈልኩበት መስዋዕት እንዴት አድርጌ ሊተው? 8 ዓመት ቀላል አይደለም ታውቃለህ። ወደ ሌላ ሴት ሄዶ አይደለም ግን በቃ ችግሬን አይረዳም። እኔ ሲመክረው እንዲያርግ የሚለው የኔ በፍጹም አይሰማም። የራሱን ብቻ ነው። አያመሰግንም። አርገሻል እኮ እንደዚህ ደክሞሻል በቃሽ የሚል ነገር ከአብ ያወጥተዋል። እሱ ነው በቃ አሁን ግራ የገባኝ ገብተዋል። እሱን አሁን በቃ መጨረሻ ላይ ደረስኩ። አሁን ትዕግስቴ አልቆ ማለት ነው። ለሰው አልናገርም፣ ለእግዚአብሔር ብቻ ነው። በቃ እርግፍ አድርጌ ልተው እንደ እያልኩ በቃ መጨረሻ ላይ ደረስኩ። በቃ ደረስኩ። እሱን እንድትመክርኝ ነው የምፈልገው። አይዞሽ። እድሜሽ ምን ያህል ነው? እኔ 29 ነኝ። እሺ ሚዩት አድርግና አዳምጪ፣ ተረጋጊ። እሺ አንደኛ ምንም ነገር ካደረግሽ ላደረግሽው ነገር አልተመሰገንኩም፣ ረፊ በቃ እንደዚህ ሁኚ እንደዚህ በይ አላለኝም ብለሽ ከሱን እንደዚህ አይነት ነገር በመጠበቅ እሱን አትብሽ። ድምፅ አለ ሚዩት አድርጊ እስኪ። እዚህ ስራ ላይ ስለሆንኩ ነው የሰራው ነው የማወራው። ለዚህ ነው ይቃምናም የሚንኳኳው። በቀርታ ወይ ሚዩት ላድርግሽ። አዳምጪኝ። ስለዚህ ገንዘብ አትላኪ የምትሰሚኝ ከሆነ። እኔ ግን ትዳር ውስጥ ያሉ አንዳንድ ወንዶች ማለት ነው፣ ሁሉንም አይመለከትም። ምን ችግር አለው ግን ሰላም መስጠት እኮ ለአብሯቸው አብሮ ላለው ሰው። ችግር በደላላ ወይ የሆነ ጸብ በደላላ በገፋህት ቁጥር እኮ ከአንተ ለመሸሽ እኮ ነው የምትሄደው እኮ። ወይ ደግሞ ምርር ባረካት ቁጥር ማለት ነው። እንግዲህ ሰው ተዋዶ ነው አይደል የሚጋባው? ተዋዶ ተፈላልጎ ከተጋባ ምንድን ነው እንደዚህ የሚያወጣጥረው? አንዳንድ ሰው ሰላም እኮ ደስ ይላል እኮ አይደል እንዴ? አብሮ ላለው ሰው ሰላም መስጠት እኮ ነው እኮ ትልቁ ነገር እኮ። ምንድን ነው ችግሩ? አንዳንድ ወንዶች ሳይፈልጉ በግድ ተገድበው ያገቡ ነው የሚመስለው፣ ያን ሳንገበግቡ ማለት ነው። እርግጥ በሴትም አለ እኮ እያወራን ያለ ነው ስለ እሷ ስለሆነ እንጂ አሁን ሴትም እኮ አለች ደግሞ ግብግብ የምታደርገው ደግሞ ሰው ካልሆነ መተው የሚባል ነገር እኮ አለ። ፈልጌና ፈቅጄ ካገባኋት አትሊስት ሰላም ልሰጣት ይገባል። የጠላቴ እኮ አይደለች። ምንድነው እንደዚህ እንደ ጠላት ጦር ቂም በቀል አይነት ነገር ጥቅመኝነት። ዞሮ ዞሮ ብትሰራ እኮ ለጋራ እኮ ነው አይደል እንዴ? ትዳር ውስጥ አብረ የምትለፋው ነገር እኮ የጋራ ጥረት እኮ ነው። ሁሉም በቃ አሁን በተመሳሳይ መልኩ ያገቡ እንግዲህ የምንሰማው እዚህ እየሰማችሁ ነው። በቃ የራሱን ጥቅም ለማስጠበቅ ነው የሚሮጠው ሁሉም። እንዴ እንደዚህ እኮ ለመሆን ሲንግል ሆኜ አልኖርም። እንዲህም ችግር አለው። የራሴን ጥቅም ለማስጠበቅ እኮ ሲንግል ሆኜ ለራሴ መሮጥ ነው።
ካገባዋት የጋራ ለውጥ ነው የሚያስፈልገን። እሷ እዛ የምትለፋ ከሆነ እንደው እግር ጡላ ከሀገር ከወጣች እዛ አንተ እየለፋ ለሁለት የምንሰራው ጥረት ትልቅ ደረጃ ደርሶ ሚስቴን አስከብሬ እኔም ተከብሬ አባወራ ሆኜ በቤተሰቦቻችን ዘንድ ትልቅ ስኬት አስመዝግበን በቃ አርአያም ለመሆን ጀግና ባል ጀግና ሚስት ለመሆን ትልቁ ታርጌት እሱ ነው መሆን ያለበት። የሆነ ነገር ተንፏቁ ምናምን በላይዋ ላይ ተረማምዱ የሆነ ገንዘብ ላኪልኝ እንዲህ አምጪ። እኔ ግራ እስኪገባኝ ድረስ ሌላ ፕላኔት ላይ ነው ያለ ነው። ለዛ ነው ሲንግል ሆናችሁ ቆዩ ምላችሁ። አያችሁ፣ ትክክለኛውን ሰው እስካላገኛችሁ ድረስ ህይወት አይሰምርም። ስለፈጠናችሁ ህይወት አይሰምርም። ስለቸኮላችሁ ህይወት አይሰምርም። በገባችሁበት ፍጥነት ለመውጣት ነው የምትሯሯጡት። ከተሳሳተ ሰው ጋር ገብታችሁ ከምትሰበሩ፣ ከምትቃጠሉ፣ ከምትንገበገቡ ማለት ነው ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን 50 ዓመትሽ አይሆንም። ትክክለኛው ሰው የሚመጣው በዛ ሰዓት ከሆነ ጎይድ ፈጣሪ አይሳሳትም። ስለዚህ አንደኛ ገንዘብ አትላኪ፣ ሁለተኛ እሱ አይዞሽ እንዲለኝ ብለሽ ከእሱ አይዞሽ ነገር አትጠብቂ። አንዳንድ ባል በቃ አያስብም። ገብቶሻል? እንደ ዕቃ ነው በቃ ዝም ብሎ ገንዘብ ላኪለት እንጂ አሁን የእሱ አንቺ ኤቲኤም ማሽኑ ነሽ። ምን ትዝ ብሎ ስለ አንቺ ይጨነቃል? በላሽ ከሀገር ቤት ስለ ጤንነታችሁ ጠይቋችሁ የሚያውቅ ሰው አለ? ማን ነው ለመጨረሻ ጊዜ ደህና ነሽ ወይ ብሎ የጠየቀሽ? ሁላችሁም እዚህ ውስጥ ያላችሁ በሙሉ በተለይ አረብ ሀገር የምትኖሩት ጤንነታችሁ አሳስቧቸው ያውቃል? ቤተሰብ፣ ባል፣ ልጅ፣ ሚስት ምናምን እንደ ብረት ነው የሚያወጁ ጎር ይሁን እንደማይታመም፣ እንደማይሞት፣ እንደማይወድቅ፣ እንደ ችግር እንደማያዩ፣ እንደማይከፋው በቃ ገንዘብ ከዛፍ ላይ እየሸመጠጣችሁ እንደምትልቁ ነው። ተመችቷችሁ እንደምትኖሩ ነው። እና የእናንተ ደህንነት አሳስቦት የሚያውቀው ማን ነው? እውነቱን እነጋገር ካለ የመጨረሻ ጊዜ የእናንተ ደህንነት አሳስቦት እንዴት ነሽ፣ ደህና ነሽ ወይ፣ ጤናሽ እንዴት ነው፣ ምንድን ነው ችግር አለ ወይ፣ የሚከፋሽ ነገር አለ ወይ፣ እስቲ የቦዲሽን አውሪኝ ብሎ እንደዚህ ጠጋ ብሎ እየጠየቃችሁ ሰው አለ? ገንዘብ ሲፈልጉ ግን ይንከባከቧችኋል። ገንዘብ ስትልኩላቸው ግን በእናንተ ገንዘብ ያጌጡበታል። ሰው የሚጠይቃችሁ ሰው ከሌለ ለምን ነው ግድ የሚሰጣችሁ? ለምን የምትጨነቁት? ለራሳችሁ ኑሩ ጓድ። ለራሳችሁ ራሳችሁ ቆሞ የሚቆምላችሁ የለም። እንደሚቆምላችሁና የሚያስብላችሁ የሚጨነቅላችሁ ሰው ቢኖር ኦኬ ችግር የለውም። እሺ እንደው ማጨነቁ ማሰቡ ማንም ከሌለ ጓድ ለራሴ ራሴን መቆም ያለብኝ ማንም አይመጣልኝ። ስለዚህ ራሳችሁን ከመቼውም በላይ ብዙዎቻችሁ በድላችሁታል። እስከ ዛሬ ድረስ ራሳችሁ ላይ ምቀኛ ሆናችኋል። ለራሳችሁ ክፉ ሆናችኋል። ለራሳችሁ ንፉግ ሆናችኋል አብዛኞቻችሁ። ስለዚህ ከዛሬ ጀምራችሁ ቀና በሉ፣ ቀና በይ። ማንንም አትጠብቂ። የሚመጣ ማንም ሰው የለም። የሚታደግሽ ማንም ሰው የለም። ስለዚህ ከባልሽ አሁን የአይዞሽ ባይ መልእክት ስትጠብቂ መከራሽን አትበይ። ራስሽ ለራስሽ አይዞሽ በይ፣ በቃ በይ፣ ይበቃኛል፣ ከዚህ በላይ ብለሽ ሂጂ ወደ ሀገርሽ። ገብቶሻል? በዚህ መንገድ ይህንን ነገር አስተካኪው እንጂ አይዞሽ አላሉኝም ብለሽ ራስሽን አትበዴ። በማየው ነገር ስትረስ ውስጥ አትግቢ። አይዞሽ የሚልሽ አንድም እዚህ ምድር ላይ ሰው የለም። ሁሉም ለጥቅም ነው ከአንቺ ጋር ያለው። ገንዘቡን ያዥሽ እንዳትልኪለት። ይስራ ሱስ። ተግባባ? ግልጽ ነው። ኦኬ። ሚዩት ያረኳትን እኔ ለካ ሚዩቱን ማንሳት አልችልም። ፕሮፋይልሽን ያንቺን ፎቶውን መሀሉን ንኪው እና ከዛ ከሚመጣልሽ አማራጭ ውስጥ ሁለተኛ ላይ ማይክራፎን የሚለውን ንኪው። ከመጀመሪያው ቀጥሎ ያለው ጎበስ። ሰምተሽኛል አይደል? አዎ። እንደዛ ንኪሽ እና ደግሞ አሁን የመጨረሻ ላይ የከፋኝ ታውቃለህ፣ አሌክስ ብር ነበረ እሱ ጋር ማለት ነው። እቃ ግዛ ብዬ ልክ እቃው ሳይገዛ ቀራ። ከዛ እናቴ የሆነ ብር ፈለገች። በዚህ ሰሞን ነው ማለት ነው የመጨረሻ ተስፋ የቆረጥኩት።
እና እናቴ ብር መልስልሻለሁ ላክልኝ ስትለኝ እና ብር አንተ ጋር አለ አይደለም ይሄን ያህል ብር ላክላት ስላት በዛ ምክንያት ነው በቃ መጨረሻ ላይ የደረስኩት እና አልክም አልሰጥም አለኝ። በቃ መጨረሻ ይሄ እኮ የኔ ብር ነው ለምንድን ነው የማሰጠው? እናቴ እኮ ናት። እኔ የአንተ እናት እንደዚህ ነው እንደ የእናቷን ረዳታለሁ ገባ እና የእሷ እናት ቸገረኝ ስትለኝ እሰጣታለሁ እና እኔ እናት እኮ ነው ለምን አሰጡም? የኔ ብር እኮ አይደል እንዴ ለምን አሰጠውም ስል በዛ ምክንያት ነው እየተጣላን እና በዚህ ሰሞን 4 ቀን ቢሆን ነው እና ዘጋኝ። የመጨረሻ ስልክ ይደውልልኝ ነበረ። ያ ብርን ደግሞ እኔ ከዚህ ጮኬ እሱን ብር ካልሰጠው የኔና የአንተ መጨረሻ ነው ብዬ ለእናቴ ስጥልኝ ብዬ 20 ሺህ ምናምን ብር ነው በሳምንት ነው የላከልኝ ገባ። በሳምንት ጠዋት ማታ እየደወልኩ እየጨቀጨቅኩ እየሰደበኝ ምን እያለኝ መጨረሻ ነው በቃ እሱ ብር ካላካ እኔ እናንተ በቃ ቆርጦልኛል ምናምን ብዬ በሳምንት ያን ብር ላከ። ካላከ በኋላ ነው የመጨረሻ በቃ የምደውልልኝ ስልክ እሱ ሳይደውል ሲቀር እኔም አልደወልኩም ጠጣልኩኝ እና አሁን ግራ ገባኝ። ይሄ ሰው ይሄ ሁሉ 8 ዓመት ቀላል አይደለም ገባ። እድሜም ጨርሼበት ብዙ ነገር ለቤቴ አርጌ ብዙ ነገር አለኝ ቤቴ ውስጥ ማለት ነው። እኔ ከዚህ በፊትም እሱ ሳላገባ አረብ ሀገር ነበርኩና ብዙ ነገር አርጌያለሁ። እሱ ሁሉ አርጌለት ለምንድን ነው ብዬ መጨረሻ ላይ የደረስኩት ደግሞ በእናቴ በኩል ነው። እናቴ በፍጹም ማግኘትም አይፈልግም እንዲያደርግላቸውም አልፈልግም። በቃ እኔ ደግሞ እናቴ ስለወለደች ነው እዚህ ጋር ሆኜ መኖር ራሱ እግዚአብሔር ይመስገን። ለእናቴ ካላደረኩ ጥንቅር ብለው ይቀራሉ ብዬ ጠጣላን። ከዛ በኋላ ነው በቃ አሁን እስቲ ምን ትመክረኛለህ ብዬ ወደ አንተ የመጣሁት ግራ ሲገባኝ። ጓደኛ ለምን ሴት ጓደኛ ምንም የለኝም። እኔ የሚመክረኝ ማማክረውም እግዚአብሔር ብቻ ነው። ለዛ ነው ይሻለኝ። ይቅርታ በዛው። አይዞሽ እሺ። ለማንኛውም ገንዘብሽን ያዥ ከዛሬ ጀምሮ እሺ። እሺ አባት እሺ። አመሰግናለሁ። እሺ አይዞሽ። አግባ እያላችሁ ጉሮሮ ላይ ቆማችሁብኝ ሰዎች ማለት ነው። ይኸው ያገቡት ራሱ ጨርቃቸውን ጥለው ብቻቸውን እያወሩ ነው ሰንደል ሰክተው። እኔ ሰንደል ሰክቼ መንገድ ላይ ፌስታል ጭንቅላቴ ላይ አስሬ ብቻዬን የሆነ ሞንጎሊያኛ ወይም ቻይንኛ በኬንያኛ የተቀላቀለ ቋንቋ እያወራው እንዴት ነው? ምንድን ነው አላማችሁ? ሰላም አይሻለንም? እንዲህ ጎበዝ እንደዚሁ እየተሳሳቅን ብንኖር አይሻልም? የምን ጦዙስ መክተት ነው ሰው? እኔ ግን እኔ ሰው ተዋልዶ ከተጋባ በዚህ መጠን ጠላትነት ካልተመቻችን እኮ መለየት የሚባል ነገር አለ። ሄሎ ሰላም ሽ ብዛ እንኳን ደህና መጣሽ። እስክንፈጣ ምን እንታዘዝ? እኔ አንድ ማማክረ ነገር አለና እኔ አሁን ሳውዲ አረቢያ ነው ያለሁትኝ እና ትዳር ነበረኝ። በልጅነቴ ነው ያገባሁት። አንድ ወንድ ልጅ አለኝ። አጠርስ አድርግልክ እና አዲስ አበባ ነበርኩ የምሰራው ማለት ነው ሱፐር ማርኬት ውስጥ። ከዛ እርጉዝ ነበርኩ በዛን ሰዓት። ከዛ ወደ ቤተሰብ ለመውለድ ሄድኩኝ ማለት ነው። ከዛ በምወልድበት ሰዓት ባለቤቴ ሌላ ቦታ ነው ስራ የሚሰራው። አንድ አመት ሙሉ ቤተሰብ ጋር ቁጭ አልኩኝ። ከዛ ሳይው አይመጣም ስራ ቦታ ነው፣ ወደ ደብረ ብርሃን ነው የሚሰራው እና ዝም አልኩ። በቃ ታገስኩኝ። በቃ ጎረቤቱ የሚለው ወሬ ያለ ብዙ በቃ ብዙ በቃ እና ያን ሁላችዬ አንድ አመት ልጄ ከቤተሰቦች ጋር አሳደግኩኝ ማለት ነው። ከዛ በቃ ለምኜ በለው በቃ ማለት በትዳር ይዘህ በ80 ነው ያገባሁት። ሳይመጣ ሲቀር በቃ እኔ በቃ እንትን ብዬ ሄድኩኝ ማለት ነው። በቃ ጨቅጭቂው በቃ ከሰው አፍም ከጎረቤት አፍም በቃ ፈራሁኝ በጣም እና ሄድኩኝ ወደ ደብረ ብርሃን ልጄን ይዤ ማለት ነው። በዛን ሰዓት አንድ አመት
ነው ሞልቶታል። ከዛ ስሄድ በቃ ደስ አላለውም። በቃ ደስተኛ አይደለም በእንትን ውስጥ ማለት ነው። አንደኛው ልጅ አልመጣም፣ ሁለተኛ እኔ ፈልጌ ስሄድ ልጄን ይዤ በቃ በዛን ሰዓት ለራሱ ደስተኛ አይደለም። ከዛ ወደ ቤተሰቡ ጋር ላከኝ ማለት ነው። እሱ ተከራይቶ ነው የሚኖረው። ከዛ ቤተሰቦቹ ጋር ሄድኩኝ። እዛ ሄጄ ልጄን ይዤ በቃ ምን ልበልህ ማለት በጣም ከባድ ነው። መጫት ነኝ። በዛ ኦፕሬሽን ነው የወለድኩት። ቤተሰቦቹ ጋር በቃ መስራት ጀመርኩ። በቃ እዛ ማለት ነው ነገሮች እስከሚመቻቹ ተመልሰሽ ትመጫለሽ አለኝ። ሄድኩኝ። እንደዛ ሆዴ ቆስሎ ምናምን በቃ እሰራለሁ ቤተሰቦቹ ጋር ማለት ነው። ከዛ አመቻችቶ ምናምን ተመለስኩኝ። እሱ ስራ እየሰራ ነው። እንደገና ወደ ደብረ ብርሃን ተመለስኩ ማለት ነው። ከዛ እና በአጋጣሚ ቴክስት ሲገባ አየሁት ማለት ነው። ወልጅ ያልመጣኸው እኔ እኮ ማለት ወይን ላይ ብለህ በሽማግሌ ለምን አልነገርከኝም? ለምን ዝም አልክ? ማለት ዝምታ ለምን አስፈለገ ብዬ ከዛ ዘርበይ ወደዛ ምናምን አለኝ ማለት ነው። በቃ ማናት እቺ ቴክስት ማናት ምናምን ስለው ዘርበይ ወደዛ አለኝ። እኔ ሚስቱ ነኝ፣ ቤተሰብ ያውቃል፣ እንዴት እንደዚህ ትለኛለህ ብዬ መጨረሻ አለቀስኩ ማለት ነው። ከዛ እኔ አሁን አስተካክዬ ሁሉን ነገር ሆዴን በሆዴ ብዬ መጣሁኝ ወደ አረብ ሀገር ማለት ነው። ትቼው ማለት ነው። 80ንም አልቀደድኩም። ፕሮሰሱ ተፋጠነብኝ። መጣሁ ሳልቀድ 80ን ማለት ነው። እና አሁን የ5 ዓመት ልጅ አለኝ። 3 ዓመት ላይ እያለ ነበር ትቼው የመጣሁት። እሱ አባቱ ጋር ነው። እና ገንዘብ እልክለታለሁኝ ያው ለልጄ ስል እሱ ጋር ስላለ እና ገንዘብ ሲፈልግ ብቻ ነው ልጄን የሚያገናኘኝ ማለት ነው። ገንዘብ ሲፈልግ ነው በቃ እኔ ስልክለት በቃ እንደላኩለት ብዙም አይደውልኝም። ልጄንም አያገናኘኝም። እኔ በምፈልግ ሰዓት ጭራሽ በቃ የለም። እና ምን ትመክረኛለህ? በጣም ግራ ገብቶኛል ከልጄ ጋር ያለው ነገር ማለት ነው። ስለሱ አይደለም እኔ አሁን እሱን ትቼዋለሁ። በቃ እርግፍ አድርጌ ስለተውኩት ምንም አይመስለኝም። ግን የልጄን ነገር ግን ምን ላድርግ? ልጁን ራሱ ነው እያሳደገ ያለው እሱ ጋር ነው ልጁ እሱ ጋር ነው እኮ። ምን አላገናኝሽም ነው የሚልሽ ወይስ? በቃ ገንዘብ ሲፈልግ ብቻ ነው በቃ ገንዘብ ሲፈልግ ስለ ደህንነቴ ይጠይቀኛል። ከልጁ ጋር ልጁ አሁን ሰሞኑን የተፈጠረውን አንድ ነገር ልንገርህ። ቤቢ እኔ ማውራት በጣም ይፈልጋል፣ በጣም ማለት ነው። እና ቶልቶሎ አውራና እንትን በል ሰልችቶኛል በቃኝ ምናምን በላት ብሎት ከዛ እሱ እንትን አለ። እኔ ማውራት ይፈልጋል። ከዛ አይ በቃኝ በል ብለኸኝ እኮ ነው አለው ማለት ነው። አውራኝ እንጂ ቤቢ ስለው አይ በቃ ብለኸኝ አይደል እንዴ አለው ማለት ነው። እዛው ፊቱ በቪዲዮ ነበር እያወራን ያለ ነው ከልጄ ጋር። ከዛ ዝም በል አለው ማለት ነው። እንዳላወራ የሚያደርገኝ ልጄ እኔን ጠልቶኝ ሳይሆን እሱ ነው። ሌላ ጎረቤት ስልክ ምናምን ስጠይቀው ምንም ሊሰጠኝም አልቻለም። የመምህራኖቹንም እሱም የልጆቹ የቤቢ መምህራኖች ስልክ ምናምን ስጠይቅ ስለው እምቢ አለ። እና አሁን ልጄን እንደፈለገ በምፈልግበት ሰዓት ላወራ አልቻልኩም። ምን ያህል ብር ነው የምትልኪለት? እኔ 10,000 15,000 ለልጄም ልብስ ሲያስፈልገው እንደዚህ ግዛለት ብዬ እልክለታለሁ። ብቻ ከ5,000 ብር በታች አልክለትም። እሺ፣ ስለዚህ እሱ ለምትልኪለትን ነገር ለልጁ ያደረገለታል፣ እያደረገለት ነው። የሚገርም ወደዚህ ስመጣ በጣም ብር ቸግሮኝ ነበርና ቴሌቪዥን ሁላ ሸጬ ነበር የመጣሁት ማለት ነው። እና
የዛን እንኳ ስልክ ለቤቢ ግዛለት ብዬ በምሰጠው ልክ ምንም አይገዛለትም። በቃ ኤሌክትሮኒክስ ለቴሌቪዥን እንኳ እስካሁን አልገዛለትም። ወደ 20 ምናምን ሺህ ብር ልኬለት ነበረ። እሺ አሁን የምትፈልጊው አንቺ ምንድን ነው? እኔ አሁን ምን ላድርግ ነው? አሁን 80ንም አልቀደድኩም። እዚህ እየሰራሁ ነው። ልጄ አለ፣ ከልጄ ጋር አይገናኘኝም። ተጽዕኖ ያደርስብኛል እኔ ላይ አሁን በምሰራው ገንዘብ 80ን ስላልቀደድኩ። እሺ ሚዩት አድርጊ ሚዩት አድርጊ። አሁን እሱ ሂሳብ ሰርቶ ቁጭ ብሏል። ይህን እነዚህ አይነት ወንዶች የት ነው ሀገር ከየት ነው የመጡት? ስንተኛው ዓመተ ምህረት ላይ የተወለዱት አልገባኝም። የትኛው ዓመተ ምህረት ከ2000 በኋላ የተወለዱት ናቸው? ሰው ግብረ ገብነት ተምሮ እንኳን አያድግም። ከየት ነው የተፈለፈሉት? በእውነት ማለት ቃል እስኪያጥረኝ ድረስ አሁን የአብዛኛው ሰው ታሪክ ተመሳሳይ ነው። እነዚህ ወንዶች የት ናቸው? ከየት ነው የመጡት? ምንድን ናቸው? ሰው ላይ እየመሰሉኝ አይደለም እንደዚህ አይነት አስተሳሰብ ያላቸው። ቁፍጥና አይልም እንዴ ወንድ ልጅ? ቁፍጠን ማለት ዝም ብሎ መደባደብና ወይ መዛት ገንዘብ ምናምን መውሰድ ነው እንዴ? ቁፍጠን ማለት ማለት የማይገባህን ነገር አለማድረግ እኮ ነው። በቃ ተውካት፣ ተለያያችኋል። በቃ ቁፍጠን ብለህ ራስን ኑሮ ኑር፣ ራስን ህይወት አቅና። ምንድን ነው እንደዚህ እኝኝ ማለት አንድ ነገር ላይ? እሷን ልጇን ስላወራች እና ስላላወራች አንተ ህይወት ላይ የሚቀነስና የሚጨምር ነገር አለ? የልጅ የምትወደው ከሆነ እንደው እናቱን እንዲያገኝ ነው የምታደርገው። እነሱ በቀል እኮ ነው በቃ አንቺን የተበቀለ እየመሰለው። ሴንሲቲቭ ጉዳያችሁ የልጃችሁ ጉዳይ ነው። በዚህ ጉዳይ ድክመታችሁ እንዲጠቀሙበት እንዳትፈቅዱ። ገብቶሻል? ልጅሽን ካወራሽ አወራሽ ነው፣ ያወራሽ ችግር የለው። ሰው ሀገር ነው ያለሽው። ዋጣ አድርጊ። ሰው ስንት ነገር ዋጣ አድርጎ ይኖራል። ቅድም የገባችው ልጅ ሰምተሻታል አይደል? እናቷ ነው በህይወት ያጣችው። እናቷን የሞቱት እንዲህ ስታለቅስ እንደነበር አይተሽ፣ እሱ እንኳን ዋጣ አድርጋ እየቀጠለች። ሰው በህይወት የሌለን የሚወደውን ሰው አቶ ይኸው ቆሞ ይሄዳል። አይሟሟም፣ አይተንም። አንቺ ልጅሽ በህይወት አለ። አይሟሟ አይተን አባቱ ጋር ነው ያለው፣ እንጀራ አባቱ ጋር አይደለም። ለራስሽ አስቢ። ካወራሽ አዎ እሺ ችግር የለው። ባያገናኝሽም ጥሩ ነው። አንተ ልጁ አንተ ጋር ነው ያለው። እድሜና ጤና ይስጠኝ እንጂ ሀገሬ በሰላም ልግባ እንጂ ልጄን አየዋለሁ ስመጣ አለቅ። ለልጅሽ ጸልይ፣ ጠዋትና ማታ ስትንሽ ጤና እንዲሰጠው፣ እድሜ እንዲሰጠው፣ እግዚአብሔር እንዲጠብቀው። ገብቶሻል? ሰው በህይወት መተጣጣትም አለ ልልሽ ፈልጌ። አታማሪ። ልጅን አላገናኝም አለኝ ብላችሁ የማይገባችሁ ቦታ ላይ ያላችሁ አላችሁ። እዚህ ውስጥ አገናኝሻ። አንደኛ ሰው እኮ ሰው እንኳን ከልጁ መገናኘት ቀርቶ ከሀገሩ ርቆ እኮ ለዘመናት ለብዙ ጊዜ ለለውጥ ብሎ እስከወጣ ድረስ እኮ ይህንን ሁሉ ሊጋፈጥ እኮ ግድ እኮ ነው። ስደት መሆኑ ምኑ ላይ ነው ታዲያ? ያለሽበት ሲቹዌሽን ነው። ተቀበዩ። በቃ ስደት ላይ ነኝ። እዛ ያለው ሰው አይምሮ የሌለው ሰው ጭንቅላቱ ባዶ ጭንቅላት የሆነ ሰው ስለሆነ ማይረዳችሁና ማይረዳችሁ ከሆነ ተቀበሉት። ያንን አክሴፕታ ችግር የለውም። ሲሄድ በእድሜ በጤና ያገናኝ እንጂ ያገኘዋሉ ብላችሁ በጸሎት እያሰባችሁ ስራችሁ ላይ ትጉ። ገብቷችኋል? እንጂ ልጅሽን አላገናኝም ስላለሽ ብቻ ባሪያ አትሁኝ። ያለሽን ገንዘብ ሁሉ አትላኪ። የመጀመሪያው ነገር ይሄ ነው። ለልጅሽ የሚገባውን ነገር አድርጊ እንደ እናት። ከዛ ውጭ መጠቀሚያ እንዳትሆኝ ቆፍጠን ያለ መረር ያለ መስመር አስመሪ። ሁለተኛው 80 ያልቀደድኩም አልሽ። ሰው ወረቀት አያኖረው። በልብ ከተለያየ ተለያየ። ግን ያችን አድቫንቴጅ አንዳንድ ሰው ሊጠቀምበት ይሞክራል። አንቺ ሰርተሽ ከሀገር ውጭ ምንም አያመጣም። ሀገር ውስጥ ነው ገብቶሻል። 80 ምናምን ያለው። ስለዚህ እዛ ምንም አይነት ንብረት አታፍሪ። አሁን እዛ የሆነ ነገር አትግዢ። ገንዘብ ልከሽ እንዲግዙልኝ ምናምን አትበይ። ገንዘቡን ያዥ እና ይሄ አለኝም አትበይ።
አፍሽን ከዘጋሽ ማንም አንቺ እንዲነካ አይመጣም። ያለኝ እንዲሰርጫል ችግራዊ በተቻለሽ መጠን ነው ብድር ብትልኩልኝ ከዛ ምናምን በሏቸው። ያላችሁ የሚመስላቸው ሰዎች መርዝ ነው የሚቀመሙላችሁ። ገና ገና ቁጭ ብሎ ካልኩሌሽን ይሰራል። 1 ሚሊዮን ብር ይዛ ብትመጣ 500 ሺህ ብር ባገኝ ምንም ሳለፋበት ከዛ አሽቀንጥሬ በጠላት ብሎ ሂሳብ ሰርቶ ቁጭ ይላል። ስለዚህ አንቺ ምን ታደርጊያለሽ? በብልሃት መንገድ ነው የምትራመጪው። ዝም ብለሽ የሰራሽውን ታጠራቅሚና ብቻ የዚሁ አካውንት ከፍተሽ አስቀምጪ ምናምን ብሩን ያዥው። ከዛ ሀገር ቤት ስትሄጂ ቤተሰብ ካለ ወይ እናት ወይ አባት ምናምን ቀስ ብለሽ ለማንም ሳትናገሪ ያቺን ነገር ሸንጎጥ አድርገሽ ታስቀምጫትና ሄደሽ ጉዳይሽን ጨርሻለሽ። አለቀ። ማንም እግሩን ሰቅሎ እዛም እዚህ ሳይረዳሽ እንደ ባል ከጎንሽ ሳይቆም አንዳንዱ ወንድ ኤክስፖርት የሚያደርግ ነው የሚመስለው። ያገባታል። ከዛ የምትሄድበትን መንገድ ያመቻችና ቁጭ ብሎ እግሩን ሰቅሎ የቴሌቪዥን ሪሞት ይዞ ስራ አይሰራም። ሰፈር ውስጥ እያውደለደለ ወይ ቲክቶክ ላይ ምናምን የሆነ ስክሮል እያደረገ ኮመንት ስር እኝኝኝ ሲል እየዋለ እሷ እዚህ በሙቀት 40 ዲግሪ ሙቀት ያው 40 ዲግሪ ነው እዚህ እንዲህ ነው የምናረው። እየተቃጠለች ላብ በጀርባዋ እየተንቆረቆረ ሰርታ ታመጣለች። ወይም ሴቭ ያደረገችው እሱ ቁጭ ብሎ ምኑን ከምነው አደርገዋለሁ፣ በዚህ ገንዘብ ምን እሰራለሁ፣ ስትመጣ ይህን እንገነባለን ምናምን። መረዳዳት ነው ትዳር ጓድ፣ መረዳዳት ነው ትዳር። እኮ ልትቀልብ አይደለም የምታገባ። ወንድ እስከሆንክ ድረስ አሁን እየተወራው ስለ ወንድ ስለሆነ ነው። አንዳንድ ወንድ ደንፉ ይዘዋል። አንተ ለሴቶች ነው እየተወራ ያለው ስለ ወንድ ስለሆነ ወንዱ ነው እንዲያረጋት መቼ እሷ እንዲያላረገችው ሰው ልትቀልብህ አንተን ልትጦር አይደለም። ካገባሃት ሲጀመር አንተ ሚስት ኖሮ ሰው ሀገር ልክሃት እሷ ሰው ሀገር ሰርታ የምታመጣው ነገር አንተን ወንድ አያስብልህም። እንደ ወንድ ወጥተህ ሰርተህ መግባት አለብን። ውርደት ነው። ገቢ ከሌለህ እና ሚስትን መያዝ ስላልቻልክ ነው አንተ እሷ የተሰደደችው። ይሄ ራሱ ትልቅ ውርደት ነው እንደ ወንድ። ያም ሆኖ ካለ ግን እሷ ትሰራለች፣ አንተም ስራ፣ በጋራ 50-50 ቢያንስ 50-50 ተጋገዙ፣ አግዛት። ዝም ብለህ ቁጭ ብለህ እንደ በሬ ሻኛን እንትን እያልክ ማለት ነው አያስኬድም። ስለዚህ የኔ እናት ተጸዕኖዋለሁ። ስለዚህ አሁን ባልኩሽ መንገድ እሺ፣ ቀስ ብለሽ በዘዴ እሺ ታደርጊዋለሽ። ጉዳዩ ለማንም ምንም አትበይ እሺ። ተግባባን? አዎ አሌክስ፣ በጣም አመሰግናለሁ። እሺ አመሰግናለሁ። እንደሱ አይነት ሰዎች እየጨነቃቸዋሉ። ገብቷቸዋል። ምኑን ከምኑ እንደሚያደርጉት ግራ የገባቸው ለእነሱ ነው። ቁጭ ምለው እዚህ ጋር የምገኘው መፍትሄን ያልሰጣቸውም አይ ነው፣ ግን መፍትሄውን በአንድም በሌላም ሊያገኙት ይችላሉ። ዋናው ነገር ግን መንገድ ጠፍቶበት ጨለማ ውስጥ ግራ የገባው የሚይዘውና የሚጨብጠው የጠፋው ብዙ ሰው አለ። ገብቷቸዋል። አሁን እሷ ምንም የምታውቀው ነገር የለም። ሰውየው እያጃጃለ ገደል ሊከታት የገዛ ልጇን በፕሮግራም እንድታወራ የሚያደርግ ምን አይነት አውሬነት ነው? ግን ሊገባኝ አይችልም። እንዴ እቺ ልጅ እኮ 9 ወር አርግዛ የወለደችው ልጅ ነው። ስታመጥ እንኳን አብሯት አላማጥ። እንደው ሴቷ እንኳን ብታረገው ኢትስ ወንዱ እናቱና ልጅሽን አላገናኘሽም ማለት ምን የሚሉት አስተሳሰብ እንዴት ቢያድግ ነው ይሄ ልጅ? እንዲህ አይነት ባሎች ግን የት ነው ያደጉት? የትኛው ፕላኔት ላይ ነው የኖሩት? አለመግባባት እኮ ብርቅ አይደለም ጓድ። እንዲ አትግባባም። አዲስ ነገር ካልተግባባ ልዩነትህን እንደ ልዩነት ቆጥረህ፣ ግን አንዳንድ ደግሞ የምታልፋቸው ነገሮች አሉ። በቃ በዚህ መንገድ አይደለም ሰውን የምትቀጣው። ልጅን አለማገ ብዙ የምንሰማው ታሪክ ተመሳሳይ ስለሆነ ነው። ልጅን አለማገናኘት ማለት ምን አይነት ጭንቅላቱ ቢወድቅ ነው? እንደዚህ አይነት ሰው ምን አገናኘው ከአንተና ከእሷ ጋር ጸብ? የልጁ ጉዳይ። እንደዚህ አይነት ወንዶችን ግን ከየት እንደመጡ ነው ተወልደው ያደጉት? እያሳናቀ ነው በቅለው ነው። ሰው እንዴት አንድ አይነት ይሆናል? በፈጣሪ ስም
ሄሎ ሄሎ፣ ሰላም አሌክስ፣ እንዴት ነህ? የሆነ ነገር እንድታማክረኝ ፈልጌ ነበር። እሺ ንገሪኝ። አሁን ያለሁት ስደት ነው እና በፊት ባለትዳር ነበርኩ። እሺ እና ባለትዳር የሆንን ያለን ልጅ ወለን እና አማርኛ ብዙም አላውቅም፣ ይቅርታ እንግዲህ። አይዞሽ፣ ምን ችግር የለም። ዋናው እንግባባ እንጂ ወልድን በአንድ ችግር የለም። እሺ በቃ ባለትዳር ተጋባን። እኔ መጀመሪያ እሱ ጋር ስታወቅ የእሱ ማለት እኔ በጣም ብዙ መከራ አሳልፍ ነበር እና ከዛ ሰው ቤት ነበር የምሰራው አዲስ አበባ ማለት ነው። ከክፍለ ሀገር እናቴ ብቻ ነው ያሳደገች። ከዛ አዲስ አበባ ነው የሚሰራው እና የሚሰራው ማለት ያገባኝ ሰውዬው ቤተሰብ ዘመድ ቤት ነው። እዛን የታወቅ ነው ከሱ ጋር ማለት ነው። ከዛ እሱ እዛ መጥቶ እኔን አየኝ እና እኔ በጣም ተቸግሬ የነበረ። ሴትዮ ትንሽ ክፉ ናት እና ባለትዳር አይደለችም፣ ብቻውን ነው የምትኖረው እና በፈለገችበት ሰዓት ነው የምትወጣው፣ በፈለገችበት ሰዓት ነው የምትገባው። ከዛ እሱ እዛ ይመጣ ነበረ፣ ወጣት ነው እና ከዛ እዛ አየኝ። ከዛ እሷን አናገራት። እኔ እሷን አገባታለሁ በሚለው ምናምን አናገሩ ያናገሩኝ። በዛ ሰዓት እኔ ስልክ አልነበረኝም ነበረ፣ 2010 ምናምን አካባቢ ነው እና ከዛ ከእሷ ጋር ተነጋግረን ምናምን እሷ ይሄ እኮ ቤተሰብ ነው፣ በጣም ስራ አለው፣ የሆነ ራሱ ቤት አለው እና ይሄ ለትዳር ነው የምፈልግሽ እና አንቺም ከሰው ቤት ማለት እኔ ቤት ነው አልልሽም፣ ይሄን ክፉ ናኝ፣ ግን እኔ ራሴ ትዳር የለኝም፣ ግን አንቺ ትዳር እንድትይዥ እፈልጋለሁ ምናምን ብላ መከረችኝ። ከዛ እሺ ብዬ እኔ ደግሞ እምነታችን ላይ ነበረ። ከዛ ያው እግዚአብሔር ፈጣሪ በቃ እኔ ራሴ ህይወት ብለፋበት ይሻላል፣ ግን ልጅ ማለት ይህን የደረስኩ አልነበርኩም በትዳር እና ከዛ እሺ ብዬ እሷ ጋር ተስማማውና እና የእሱ ቤተሰብ አስታውቅሻለሁ ምናምን አለኝ። በ3 ወር ማለት ነው እንደዚህ እየተነጋገርን ይመጣል። እኔ እሷ ጋር ነው የምሰራው፣ እሱ ይመጣል። በእሷ ስልክ ነው የምናወራው፣ እኔ ስልክ የለኝም እና ይመጣል ማለት በአካልም ይመጣል። ብዙ ከሱ ቤት እና እኔ የምኖርበት ቤት ብዙም አይራራቅም። ከዛ ይመጣል። እነዚህ እያለ በ3 ወራችን ቤተሰቦችን ላስታውቅሽ፣ ታላቅ ወንድሜ እዚህ ያለ ምናምን አለኝ። እሺ ብዬ ኤርኩትና መስቀል ነበረና ከመስቀል ማግስቱ የወንድሙ ሚስት ድግስ ደግሳ እኔ ቤተሰብ አያውቁም፣ በነገራችን ላይ አያውቁም። እና ከዛ እሺ ብዬ ሄድኩት። ከዛ እሺ ብዬ ሲሄድ እሷ የሰውዬ ወንድሙ ሚስት እና ልጁ ስራ ይሰራል፣ ቤት አለው። አንቺም እሺ ብለሽ ብታገቢ ማለት አንድ ላይ ብትኖሩ የተሻለ ነው፣ ምን ችግር አለው ምናምን አለችኝ። እዛ አይ ቆይ አሁን ዝም ብዬ ከሚገባው የምሰራበት ቤትም አስተካክዬ ለእሷም ነገራት ምናምን ብዬ እዛን ቀን እነሱ ልጆች ጋር አድሬ እሺ ብዬ በማግስቱ የሰራውበት ቤት ገባው ማለት ነው። ከዛ በአጋጣሚ እሷ ያው ወንደላጤ ናት አልኩህ፣ ትልቅ ሰው ናት፣ ግን ያው ከባሏ ጋር ተለያይታ ብቻውን ነው የምትኖረው። ከዛ በኋላ እኔ እንደዚህ እያለ ሳምንት ሞላን ማለት ነው። እሱ ጋር ታውቄ ወደ ስራ ተመልሼ ሳምንት ሞላን። ከዛ በመሀል አመመኝ። ከአመመኝ በኋላ አመመኝና ከዛ እሷ ደግሞ ቤት አልነበረችም አመመኝ። ከዛ ከሰው ስልኩን በቃ ልዤው ነበር እና ከዛ ምንም ማድረግ በቃ አቅም በላይ አመመኝ ማለት ነው። አመመኝና ከዛ የእሱ ደወልኩለት ማለት ነው። ደወልኩለትና በቃ እኔ ቤት ነኝ እንደምንም ሆነሽ ነይ ምናምን አለኝ። ነይ አለኝ እና ከዛ እሺ ብዬ ኤርኩት ማለት ነው። የእሱን ቤት ኤርኩት። ከኤርኩ በኋላ በዛው ቀረው ማለት ነው። ማለት ሐኪም ቤት ወሰዱኝ። ወንድሙ ትልቅ ሰው ነው እና ሐኪም ቤት ወሰዱኝ። በቃ በጣም ጥሩ ሰዎች ናቸው።
አሁንም እስከዛሬው ማለት ነው። እና ግን ቤት የእሱ ወሰደኝና ዳንኩት። በዛው ልብስን ወስጄ እነሱ ቤት ቀረው ማለት ነው። እስካሁን አሁን ቤተሰብ በቃ እየሰራች ነው ብሎ ነው እንጂ ማያውቁም ማለት ነው። እናቴ ብቻ እናሳደገች ብያለሁ። ከዛ እሺ ብዬ የሰው ቤት ገባው። በዛው ቀራን። በቃ የራሳችን ህይወት ጀመር ነው። ትንሽ ነገር ሰሩልንና የእሱ ጓደኞች ጠሩ። በእነሱ ፊት መረቁን ምናምን ነገር። ያው እኔ ኦሮሞ ነኝ። በኦሮሞ ገዳ ምርቃት ይባል ነገር አለ። በሱ መረቁን። በቃ ቀለል ያለ ነገር በወንድሙ ጓደኞች እሱ ትልቅ ሰው ነው እና እንደዛ እያን ሄደን እሺ ብለን በዚህ መሀል በአንድ ወር ውስጥ በ3 ወር ውስጥ በቃ ልጅ መጣ ማለት ነው። ልጅ መጣና ልጅ ከመጣ በኋላ እሺ ብለን በቃ ተቀበን። ትንሽ ታውቃለህ እሱ ማለት ጥሩ ሰው ነበረ ማለት ተቀየረ። ይጠጣ ነበረ በጣም በቃ ውጭ ያበዛ ነበረ። ግን ተቀይሮ ወደ ቤት ተሰብስቦ ልጁን መጣ ሲባል ወንድሙ መክሮ እሺ ብለን እያለን ልጁ ተወለደ። ያው ላጠር ላድርግልህ ልጁም ተወለደ። ከተወለደ በኋላ እሺ ብለን እየተቀመጥን ያለ የኔ ቤተሰብ መታወቅ አለብኝ። እናቴ እኔን በብዙ መከራ አሳድገኛለች። እኔ እናንተ ልጅ ወልድን እናቴ በእኛ ደግሞ እንኳን ተወለድሽ ማለት መምጣት አትችልም። ካልታወቅና እሱ ሄዶ በቃ የሚደረገው ካልተደረገ ምናምን ዝም ብሎ መምጣት አትችልም። እና ከዛ እሺ ብሎ እሱም ተስማምተው እናቴ ጋር በቃ የሚደረገውን በጋቢ ሁሉንም ነገር እናቴን ሁሉም ነገር አደረግላት ማለት ነው። እንደዚህ እያለን ይሰራል፣ የራሱ ስራ አለው። ከወንድሙ ጋር ነው ሰራው፣ ብረታ ብረት ነው እና በቃ በጥሩ ስራ አለው። እሺ ብዬ ያለን በቃ በጣም በቃ ደስ የሚል ቤተሰብ ነበረን ማለት ቤተሰብ ባትፈቅድም እናቴ ባትፈቅድም ግን እግዚአብሔር ይመስገን ጥሩ ነበር። እነዚህ ያለን መከላከያ ገባ ማለት ጥሎኝ እንዴት ልበልክ ሰላም አለን። በጣም ነው የማከብረው። ጥሩ ሰው ነው ብዬ ነው የማስበው። ማለት ያለው ነገር ይሰጠኛል ከኪሱ በቃ የሚሰራው ነገር ማለት ነው። ያነሰብን ነገር የለም። ቤት ኪራይ የለብንም። እንደዛ እያለን ምንም ሳይነግረን ለወንድሙም ሳይነግረው ከስራ ወጣ። የወያኔ ረብሻ ያነሳ ጊዜ እዛ ገባ መከላከያ እና እኔ ስራ ስልክ የለኝም አሁንም አልተገዛልኝም ማለት ነው። እና ማለት በቃ ነገ ያልፋል በሚለው እኔ ብዙም አልጨነቅበትም። ለሱ እንቀየራለን በሚለው እነግራለሁ። ከሰው ቤት ነው የመጣሁት በቃ የራሴ ህይወት ብዬ ምናምን ነገር እሺ ብዬ እና ሄደ መከላከያ ሄደ። በቃ ይጠብቃለን። ከዛ በኋላ በቃ ተጨለመብኝ። ሌሊትም ቀኑም ልጅ ማሳደጋለ። የ1 አመት ነው ደግሞ ልጁ እሱ ሲሄድ ማለት ነው። እሱ መስከረም 10 ሄዶ ልጁ ደግሞ ልደቱ መስከረም 19 ነው ማለት ነው። እና እንደዚህ ያን እሺ በቃ ሄደ ፈጣሪ ጠብቀው ምናምን ብለን ወንድሙ ቤት ምንም በቃ አማራጭ አጣው ማለት ነው። ቤት መቼም ቤት አይበላ አይጠጣ እሱ ነው ሰርቶ የሚያመጣው ማለት ነው። ለልጁ ዳይፐር ሁሉ ነገር እሱ ነው የሚያመጣው። እናቴ ነገር እላለሁ የሚረዳኝ ቤተሰብ የለኝ ከእናቴ ውጭም አሁንም የለኝም። እና ከዛ እናቴ በቃ ያላትን ነገር ከጉሮሯ ቁርጣ ምናምን ትልክልኛለች። ታናሽ እህት ያለችኝ በቃ ቤተሰቤ ተስማምተዋል። ሁሉም ነገር ተገባብታን ይመጣሉ ምናምን ነገር ትመጣለች። እናቴ አንዳንድ ያልፎ ሩቅ ነው። እኔ ያለሁት ከተማ ነው፣ እሷ አለችው ክፍለ ሀገር ነው። እና ከዛ ለዛ ጥሎኝ ሄደ። ከሄደ በኋላ በቃ 1 አመት ተባለ። ስልክ እኔ በሰው ጉርቤ የሱ ስልክ ስለማውቀው በቃ በ3 ወር በ4 ወር ፈልጌ ይደውልለታለሁ ምናምን ነገር እንደዚህ እያልን በቃ አመታት ተቆጠሩ ማለት ነው። በመሀል ስልኬ ገዛው እኔ ማለት ነው። እነሱ ጋር ስራ ገባው ማለት ወንድሙ ጋር ልጅ ስለማሳድግ ለሳሙና ስራ ያስፈልገኛል፣ ስራ ያስፈልገኛል። ስራ ደግሞ ለመግባት ልጅ ተሸክሜ እንዴት ነው ስራ የሚገባው? ከዛ እሷ ምናለች ሌላ ሰው ነበር የምታሰራው እና ቤተሰብ ሰፊ ቤተሰብ ናቸው። እንጀራ ከውጭ ሰው መጥቶ ነው የሚጋግረው። እሱም በቃ አንቺ ስሪና ልጅሽንም እያሳደግሽ ሌላ ውጭ ሳትወጪ እና ብር 1000 ብር እንከፍልልሻለን አሉ። ወይኔ አግኝቼ ነው ይሄንን አልኩት። በቃ አንደኛ ነገር እናቴ ብቻዋ ናት የልጅ ተሸክማ ብዙ ነገር እንደ ወንድም እንደ ሴትም ሆና ስላሳደገችኝ ይህን ልጅ ይዛ መንከራተት ነው እና አይሆንም አልኳት። እሷም ይህን ጥያቄ እናት ስጠይቀኝ አይሆንም ይህ ልጅ እንደምንም
አሳድጓለሁ ስላት እሺ ልጄ ብላ እንደምንም ሆነሽ እንግዲህ ምንም ተስፋ እንዳረግሽ አላውቅም። ይሄ ቤት ብቻሽን ሆነሽ እንዴት ነው የምታሳድጊው? አሳድገዋለሁ በቃ ፈጣሪ ይረዳኛል ብያት እሺ አልኳት ብዬ በቃ እነሱ ቤት ገባው ማለት ነው። እነሱ ቤት ለስራ ማታ እነሱ ጋር እሰራለሁ፣ ጠዋት እነሱ ጋር ሄዳለሁ፣ ማታ ወደ ቤት ይገባለሁ ማለት ነው። ከዛ አንድ ማለት መከላከያ ነው። አይ መከላከያ አከብረዋለሁ፣ ጥሩ ነው። እግዚአብሔር እኮ ጤና እድሜ ከሰጠኝ በጣም ለሀገሩ መጀመሪያ ለቤተሰብ ነው ቅድማ የምንሰጠው። እኔ ከዛ እሺ ብዬ አንተ እንዴት ነው በአንድ አመት ውስጥ ረፍት አይኖርም ወይ? ልጅ መታታይም ወይ? እንዴት ነው ልጅን በአይና ያየው አቅፌ ያየው ልጅን እንደዚህ ጨክን ዝም አልከው? ጤና ካለ ህይወት ካለ ምናምን እያልኩ እነግረዋለሁ ማለት ነው። ችግር የለም እያመቻቸው ነው፣ የረፍት አይሰጡኝም እኮ ለዛ ነው ምናምን እያለ ወደ 3 አመት 4 አመት እያለ ገባ ማለት ነው። በቃ እኔ ከዛ ስልክ ገዛው አልኩክ። ስልክ ገዝቼ ከዛ ስልኩን በቃ ሁሌ ስለሚደውልበት ልጁን አናግረው ምናምን ስለሚለው ብሎክ አደረገኝ ማለት ነው። ከዛ ብሎክ አደረገኝና ማለት ብሎክ አድርጎኝ እሺ ብዬ ብሎክ አደረገኝና ሌላ ሲም አወጣው። ምክንያቱም ይሄ ልጅ ብቻውን ማደግ የለበትም፣ እናትና አባቱ ጋር ማደግ አለበት እና አንድ ቀን ልብ ትገዛ ይሆናል፣ የሆነ ችግር ውስጥ ሊኖር ይችላል በሚለው በቃ በ4 አመት በ3 አመት በቃ ምንም አላደረገብለትም ማለት ነው። እኔ 1 አመት ከ3 ወር እነሱ ጋር ሰራው። ልጁ ከፍ ሲልልኝ እነሱ ጋር ልጅ ይቀመጣል፣ እኔ ቀን ስራ ያገኘሁትን ስራ ወጥቼ ይሰራለሁ ማለት ነው እያለ ልጁም እያደገ ምንም ሳይሆን ልጁም እያደገ መጣ። እሱ ግን ከዛ ስልክን ሁለተኛውንም ስልክ እንደዛው ብሎክ አደረገኝ ማለት ነው። ከዛ እሺ ብዬ እናቴን በቃ በ3ኛ አመቱ እናቴ ምንም ማድረግ አልችልም፣ ደክሞኛል፣ በጣም ያቃተኝ ነው፣ ቤቱም ደግሞ አፈር ብቻ ነው እና ሊወርቅ ነው እና እኔ ወደ ውጭ ሀገር መሄድ አለብኝ ስላት እሺ በቃ ያለኝ ሽጬ እልክሻለሁ ምናምን አለችኝ ማለት ነው። ከዛ እሺ አልኩትና በመጨረሻ እኔ ሊመጣ ሲል አካባቢ ተመቶ እኔ ሳይነግሩኝ ወንድሜም አልነገረኝም። እኔ ሳይነግሩኝ የወንድሜ ቤት መጣ ለካ እሱ ማለት ነው። በ4ኛ 3ኛ መጨረሶ 4ኛ ማለት ነው። ከዛ መጣ። ከመጣ በኋላ ሰው ነው የነገረኝ እኮ እንደዛ እኮ ባለቤትሽ መጥቷል፣ አይተሽዋል ወይ ተመቷል ተባለ ምናምን አለ። እንዴ መቼ እንዴት? እኔ ቀን ስራ የእውነት ቀን ስራ ነበረ የምሰራው እና እንደዚህ መንገድ ለወደ ስራ እየሄድኩ ልጁን እነሱ ጋር አስገብቻለሁ። በቃ እኔ ወደ ውጭ ሀገር ሊሄድ ነው፣ አንተ የራስህ ስጋና እናንተ ጋር ነው ያደገው፣ ቀን እነሱ ጋር ነው የሚውለው፣ ማታ ነው እንጂ እኔ ጋር የሚያድረው ማለት ነው። ከዛ እኔ እንዲረሳኝ እናንተ ጋር ይሁን፣ እኔ እግዚአብሔር ከረዳኝ አሳድጓለሁ፣ አስተምራለሁ። ከዛ መጣ እነሱ ጋር በቃ በጣም እናትና አባት ነን። በቃ በጣም የምወዱኝ በጣም ነው የማከብራቸው። እስከዛሬም ልጄ እነሱ ጋር ነው ያለው ማለት ነው። ምክንያቱም ክፍለ ሀገር ቤት አላገኘውም፣ በስልክም ስለሚያስቸግረኝ። ከዛ እሺ ብዬ መጣና ከዛ ሰላም ነው በቃ መጣ። የርኩት ማለት በቃ ደነገጥኩት ማለት በ4 አመት ማለት ነው። በ4 አመት ስልኬን ብሎክ አድርገዋል፣ አናወራም። የት እንዳለ አላቅም። አግብቶ ይሆን መከላከያ ውስጥ ይሆን አላቅም። ተመቷል ተባለ። ሙሉ አካል ሲሄድ በቃ አካሉ እንዳለ እንትን ብለዋል። አንድ እጁ አይንቀሳቀስም። እንደዚህ አቅፌው ሰላም አልኩት ማለት ነው። እግዚአብሔርና ሰላም ሲል እንደዚህ ገፍትሮኝ በቃ ደህና ነኝ በቃ ምናምን አለኝ። ከዛ በኋላ እሺ ብዬ እና ለምንድን ነው የማትደውልልኝ? ተመተህ ነው ወይ አልተመቸም ወይ ምናምን አልኩት። እነሱ ወደ ክፍል እናንተ ያወሩ ምን ላድርግ አልኳት። በቃ የእሱን ባለቤት ትልቅ ሰው ናት እና በጣም ትመክረኛለች። ምን ላድርግ ምን ብዬ ላውራው ይህንን አሁን ስላት አሁን ተመቶ ነው ያለው ምንም ማለት አንችልም። ከዛ ይረጋጋና ከዛ እናወራለን። ሰው ሽማግሌውን ጠርተን እያጋባችሁ ቃል የተገባባችሁ ሰዎች አሉ፣ እነሱን ጠርተን እናወራለን። እና እሺ ብዬ እኔ ወደ ቤት ሄድኩት ማለት ነው። ማታ ምንም ሳናውራ ከዛ ወደ ቤት ሄድኩትና እሺ ብዬ በማግስቱ ኤርኩት ማለት ነው። እና ታየኩት እኛ ማል የነበሩት ስንገባባ የነበሩት በቃ የስራ ራሳችን የሚያውቁት ሰው አናገርኩት ማለት ነው። እና ሳይሄድ እመለሳለሁ ብሎኛል። እሄዳለሁ አሞኝ ነው እንጂ ተመትቼ ነው እንጂ መከላከያ ነኝ ይመለሳሉ አለ።
እሺ በቃ ብዬ ያው ይሄ ነገር ሆኖ ሌላ ነገር ወራ ስለሷ ስለ ህይወት ነው የሚያስጨንቃት ቢሞት ስለሚለኝ እሺ ብዬ አናግሩልኝ ጠይቁት። እኔ አንደኛ ነገር ሰማናልን ደግሞ እኛ ሰማናልን እና የራሱ ህይወትም ከጀመረ እኔ አናግሩልኝ ምናምን አልኳቸው። እሺ ብሎኝ ትልቅ ሰው ናቸው እና ወንድሙ ጓደኛ ነው እና አንተ ዝም ብለህ ወይን አልፈልግሽም ወይም ደግሞ እየረዳት አይደለም እቺ ልጅ ብቻውን ባዶ ቤት ውስጥ እየተቀመጠች ነገ ተስፋ እየጠበቀችኝ ነው እና የሆነ ነገር በላት የሆነ መፍትሄ ስጣት ስለው እኔ መከላከያ ነኝ እኔ ኖርኩ ሞትኩ አይታወቅም ጉዞ ላይ ነኝ እና ምንም የሚላት ነገር የለም። በቃ እንደዛ ከሆነ ሰማነው እንድትቀደው እርዳ ሰማነው መቀደድ አለባት። እቺ ልጅ የሆነ የራሷን ነገር መጀመር አለባት አለ ማለት ነው። ከዛ ቤቱ ለልጁ ይሰጠው ተባለ። ቤቱ ለልጁ እንዴት ነው የሚሰጠው? ልጁ ገና ህፃን ነው የ5 ዓመት ወዶ እና ልጁ ቤቱ እንዴት ነው የሚሰጠው? ልጁ 18 ዓመት አልሞላም። ሰማና አልተቀደደም። ከዛ ሌላ ሰው ደግሞ እኔ አማከርኩት ማለት ነው። እዛ እንደዚህ እያለ ፕሮሰሱ አለቅ በማለት የኔ ማለት ነው አለቅና የሆነ ወረቀት ቶሎ ወረቀቱን አጻፉና በ1000 ብር በቃ ዝም ብለሽ ፈርምበትና የፈለግሽበት ኮፒውን የፈለግሽበት ሰው ጋር አድርጊው። ልጁ 18 ዓመት ሲሞላ ለልጁ ይሰጣል ወረቀቱ በሱ ስም ይጻፍና ምናምን ተባለ። ከዛ ሌላ ሰው እንዳትጽፊው እንዳትፈርሚው ይሄ እኮ ልጁን እኔ እያሳደግኩ ነው ከወንድሙ ጋር ተስማምቶ ይሄን ቤት 100 ካሬ ነው ግን ምንም አይደለም ግን ለልጁ ላይሆን ስለሚችል ብዬ ማለት ነው። አንቺ ለልጁ ነው የምትሆኚው ልጁ ያድጋል ቤቱ የሚቀመጥ ግን ሰማናው ቀር ምናምን ሲል እኔ በቃ ፕሮሰሱ እንድልጨርስ ይሄ ነገር እኔ ማዘር ነው ሁሉም ነገር ከየት በቃ ከዳራው ወርዳ እንዴት በቃ ተባድራም ከሰው ምናምን ይሄን ፕሮሰስ እየጨረሰችልኝ ግዴታ እኔ መሄድ አለብኝ እና ብዬ እነሱ ወረቀቱም ሳልፈርም ቢያልኳቸው ማለት ነው። በብዙ ነገር ማለት ነው መከላከያ ነው ብሎ አንዱ ስልኬ ላይ ደወለ ማለት ነው። አንቺ ፈርሚ ካልሆነ ጉዳይሽ ይታያል። አንቺ አግብተሽ የለ እንዴ ምናምን አገባው አይደለ ያገባሁትን መስረጃችሁን ይዛችሁ ችግር የለውም እኔ ግን አልፈርምም ይሄን ቤት አልፈርምም እና የምታመጡትን አምጡ። ሲጀመር አንተ ማለክ ስለሱ እንደዚህ ማውራት የሚችለው መከላከያ ከሆነ እኔ ሚስቱ ከሆነ ልጅ እንዳለው መንግስትም ያውቃል ወይ አልኩት ማለት ነው። ከዛ እሺ ብሎ ከዛ ቀን ጀምሮ አልደወልልኝም ማለት ነው። እኔ ብቻ ነው ቤት ውስጥ እስከምሄድ ድረስ ብቻ 4 ዓመት ሙሉ ብቻ ነው ባዶ ቤት የሚያደርገው ማለት ቤትን ቆልፋለሁ ገባለሁ ሰራለሁ ማለት ነው። እና እንደዛ ይልኩት ብዙ ያው የሰፈር ወሬ ያለ ያግብታለች የትኑ ማገባው እኔ ያለሁት የራሴ ቤት ውስጥ ነው መስረጃ ያስፈልጋል ምናምን በቃ ኢየሱ ወሬ ሰምቶ ሊሆን ይችላል። ወሬም ቢሰማ ልጁ መርዳት አልነበረበት አይደለ አሌክስ እና ከዛ እንደዚህ ያለን የአረብ ሀገር መጣው ማለት ነው። እና ይሄ ነገር ሰማና አሁን ለምሳሌ እኔ ብር እየሰራው ነው ነገ ይሄ ሰውዬው ቢከሰው የራሴ ቡክ ውስጥ ቢከተው ይሄ ሰውዬ ለምን ለእኔ ተጣሞብኛል እና የሆነ ነገር አሁን አረብ ሀገር ነው ያለችው እና የሆነ ነገር ከኔ ይጠብቃሉ። በቃ እኔ ራሷ ነገ ቢከሰው ራሱ በሁለት ይካፈልን ማለታቸው አይቀርም። ከኔ ጋር ሰማና እያለች ነው ይሄን አፍታ ያፈራችው ማለት አይቀርም። ግን ምን ማድረግ ያለብኝ የሰራሁትን ብር ምን ማድረገው እኔ ለዚህ ነው የከፋሁት እና አሌክስ ስላረዘምኩብህ በጣም ይቅርታ ለዛ እንድትመክረኝ። አሁን ተፋታችኋል አይደል? ኦልሬዲ ተለያይተናል ግን ሰማናው አለ። አዎ እሱ ካለ ያው በህግ ቢሄድ ሚስቴ ናት ካለ የሰራሽውን ይከፈላል። ጥያቄው እሱ ከሆነ ጥያቄሽ እሱ ኖራል ይከፈላል። አሌክስ ድምፅ ይሰማል? ድምፅ ይሰማል? አሁን ይሰማል። ይካፈላል ወይ ከሆነ ጥያቄው አዎ። ምክንያቱም 80 ካላችሁ ባልና ሚስት ስለመሆናችሁ በህግ ፊት የጸና ስለሆነ እሱ እስካለ ድረስ ይከፈላል። ጥያቄሽ እሱ ከሆነ አዎ ልክ ነህ። ግን ምን ማድረግ አለብኝ ነው? አሁን እኮ እኛ ተለያይተናል። ግን የሆነ ሰው እኮ አንተን ለማስወደድ ከፈለገ
በብዙ መንገድ ሊመጣብህ ይችላል። እኔ አሁን እዚህ ለፍቼ በሰው ቤት የሰራሁትን ነገር ነገ ደግሞ አምጪ የኔ ነው ቢለው አስቡ። እሱ ውስጥ እንዳሉ ተማምናችሁ ተለያይተናል፣ አንተን በመንገድ አንቺን በመንገድሽ ተባብላችኋል። በቃ የራስን ህይወት ነው የራስሽን ህይወት ነው ተባብለናል። ግን ሰማነው አልተቀደደም። ታውቃለህ? አሁን እኔ ብዬዋለሁ። በቃ እሱ የራሱ አንቺ እዛ አይደለም አጋጣሚ እኔ እዛኔ ይሄ ፕሮሰሱ አለቀ። ክሱን ለመጀመር ጊዜ አልነበረኝም እንጂ ሌላ ነገር አይደለም እኮ። አሁን ዞሮ ዞሮ ምን ላርግ ከሆነ ጥያቄሽ በተሻለሽ መጠን በራሴሽ ስም ንብረት ምናምን አታፍሪ። አሁን ገብቶሻል? ምንም ነገር ሄደሽ ጉዳዩን አሁን ሄደሽ ለምን አስጨርሹ? እንደዚህ ከምትሳቀቂ ዛሬ ነገር ከምትይ ገብቶሻል? በራሴሽ ስም ምንም አይነት ንብረት ካላፈራሽ ምኑን ይከፈለዋል? በተሻለሽ መጠን ወይ ስትሄጂ ገንዘቡን የሚሆን ለጊዜው ያንን ወረቀት እስክጨርሽ ድረስ በራሴሽ ስምም ባንክ አካውንትሽ ውስጥ ገንዘብ አታስቀምጭ። ገብቶሻል? ቤተሰብ ካለ ልታምኚው የምትችይው ሰው ለጊዜው ያንን ነገር በዛ ሰው ስም ለማድረግ ሞክሪና ከዛ ዛን ሄድሽ ይህንን ጉዳይ ጨርሰሽ ቶሎ ከዚህ ነገር ተገላገኝ። ተያይታችሁ ከሆነ እዚህም ሆነሽ መጨረስ ትችላለሽ። ዞሮ ዞሮ ገብቶሻል? እዚህም ሰው ሀገር ብትሆኚ ውክልና ብትሰጪ እዛ ሰው ሀገር ወይ ለጠበቃ ሊሆን ይችላል፣ ለቤተሰቦች ሊሆን ይችላል። እነሱ ይህንን ጉዳይ ሊጨርሱልሽ ይችላሉ። እስካሁን ለምን እንዳቆየሽው አልገባኝም። ትወጂዋለሽ የሚለውን እሱን አናውቅም፣ ግን ዞሮ ዞሮ የወረቀቱ ነገር ዋናው ሰው በልቡ ከተለያየ ይኸውልሽ የወረቀቱ ነገር ፋይዳ የለውም ማለት ምንም ቀላል ነው ለመጨረስ ነውሽ። ዋናው ነገር ሰው በልቡ ጨርሷል ወይም ሰው በልቡ ውስጥ ካልጨረሰና ፍቅር ካለበት ድጋሚ ይቀጥላሉ የሚል ተስፋ ካለው ያ ነው እንጂ የንብረትሽ ጉዳይ እንጂ ወረቀቱ ሳትቀጂውን ዝንተ ዓለምሽን ብትኖሪ ከወረቀቱ አይደለም ችግርሽ። ዋናው ውሃችሁ አክትሟል። ግን እዚህ ጋር የንብረትሽ ነገር ደግሞ እያሳሰበሽ ከሆነ ያለው ወይ ሄደሽ ጨርሹ ወይ በውክልና ጨርሹ። ገብቶሻል? አይ ያንን ማትሺ ከሆነ ደግሞ ገንዘቡን ያዥውና የምትሰሪውን ገንዘብ ስትሄጂ አሁን ባልኩሽ መልኩ ለማንም ምንም አትበይ። ሰራው ይህን ያገኘውም አትበይ። አፍሽን ካልዘጋሽ አፋችን ነው ችግር የሚያመጣብን። ገብቶሻል? ስለዚህ ዝም ብለሽ ምን እንደሰራሽ ምን እንዳለሽ ምን እንዳገኘሽ አታወለስም። ከዚህ ያንን ነገር የሚጨረሽበትን መንገድ አመቻች ስትሄጂ ተግባባ። እሺ አሌክስ አመሰግናለሁ። እሺ አመሰግናለሁ። አቤት ትዕግስታችሁ ደስ ሲል ትውረድ አጨርስም ላይ ጨነቀኝ፣ ልውጣ ሄድኩኝ፣ ልሂድ አስወጡኝ፣ በር ላይ ሞቀኝ። እንዴ ኳስ በመሬት ጓዶች። ግን ስትገቡ ሀሳብ የምትነግሩን ደግሞ ማለት ነው በተሻለ መጠን ለእናንተ ነው። እኔ አዳመጣችሁ ችግር የለኝ፣ እኔ አይደክመኝም። ግን እናንተ በለጠጣችሁት ጉዳዩን በለጠጣችሁት ቁጥር እኛ ሀሳቡን እያጣ ነው የምንመጣው። ከሆነ ሰዓት በኋላ መስማታችንን እናቆማለን። ምክንያቱም ሰው ከሆነ ደቂቃ በኋላ አይሰማችሁ ሊላችሁ ይችላል እንጂ ዋናውን ጉዳይ ስለምናጣው በተቻለ መጠን ይሄ ኮንቨርሴሽን አሁን እሷ ያወሩትን ሁሉ ስለነገረችን ነው ይህ ሁሉ ጊዜ እንዲህ ያለኝ ከዛ እንዲመለስኩለት እሱ አይ ምንም ትርጉም የለም። እንዴ ተከስቷል ከዛ ምን ላድርግ የሚል ብትለን ኖሮ በጣም ቀላል ነበር፣ በጣም ቀላል። ግን ሰው የውስጡን አውጥቶ ደግሞ ይጨርስ። ልቅ ረፍት